እግዚአብሔር ይመስገን። በነገራችን ላይ መጀመሪያ ላይ ትሕትናን ሳላደንቅ አላልፍም። እኔ ስለ ክርስቶስ የማምነው ስለማቅ ጥያቄ ኖሮብኝ አይደለም የገባው፣ ግን ተፈቀድክልኝ 2 ደቂቃ ያህል የሆነ መልእክት ላስተላልፍልክ ፈቃደኛ ነህ? እሺ እሺ፣ ቀጥል። ሁለት ምናምን በወይኑ ቤት ምናምን ጥሪ ከፎይ ጋር ውይይት ምናምን ተብሏልና በዚህ ላይ እሺ። ብዙ ሰው ክርስቲያን የሚያስበው እኔና እፎይ እንዳልተገናኘን እንዳላወራን ነው አይደለም? አንቺም ከእነዚያ ነሽ? አዎ ከእንደዛ ነኝ። ምክንያቱም ባለፈው ጥሪ ተደርጎ ነበር፣ አልመጣም፣ አይተናል። እፎይ ከኔ ጋር ከዚህ በፊት ቀርቦ ነበረ። ይህን አልሰማችሁም ሁላችሁም? ከዚያም ለተናገረው ለሞገተው ሙግት ማስረጃ አውጣና አሳይ አልኩት። ማውጣት አቅቶት ተሳድቦ ዘልፎ ሄደ። ቪዲዮ ካልደረሰሽ እና አግኝ ያላችሁ ልጆች ካላችሁ ላኩላት። እኔ ጋር እንዳልቀረበ ድራማ ይሰራል። ልክ እንዲሁ ደግሞ ሙስሊሞች ከኔ ፊት እንዳልቀረቡ እያለ እሱም ተከታዮችም ይህን እየሰሩ በጣም አፈሉ። የብሬ ነው የምነግራቸው። ለመሆን አልቀረበም፣ በደንብ ቀርቧል። የዛሬ ዓመት ከኔ ጋር ቀርቦ ነበር ይሄ ሰውዬ። ከዚያ በኋላ አንድ ንግግር ተናገረ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይሻ በ9 ዓመታት ተገናኝተዋል። እሺ ካልክ አምጣና ማስረጃ ሳውጣ እናሳየኝ አልኩት። ይሄን ማውጣት አልቻለም። ከዚያ ምን አደረገ? እኔ ነቢዩ ሙሐመድ እንዲህ አደረጋት አላደረጋት ብሎ የራስን እንደዚህ ብልግና ቃል ተናግሮ ሄደ። ገብቷቸዋል አይደለ? ይህን ተናግሮ ሄደ። ስለዚህ ከኔ ጋር በደንብ አድርጎ ተገናኝቷል። ማስረጃ ማውጣት አቅቶት እንደ ህፃን ልጅ እንደዚህ አስለፍልፌ ነው የሄደው። ቪዲዮ ሄዳችሁ ማየት ትችላላችሁ። ገብቷቸዋል። ማውጣትና መርታት ይችል ነበር ካለው ማለት ነው። የዛሬ ዓመት እኮ አይደለም። አሁን ነብዩ ሙሐመድ ተሳደበ ምናምን የተባለው አሁን ነውና አዳምጪ ልጨርስልሽ። ስለዚህ ይሄ ሰውዬ ተገናኘን። አንድ ሰው ከኛ ጋር ተገናኝቶ ማስረጃ ማውጣትና እንትን ማለት ሲችል ጊዜ ይሄንን ተሳርቡና ዘልፎ ከሄደ በኋላ አንድ እድል ሰጥቼዋለሁ። ያንን እድል ደርሶታል። እሱም በዚያም ላይ ቪዲዮ ሰርቷል። እርሱም ምንድን ነው አንድ ሰው ከተሳደበ ይሄ ሰውዬና ከዘለፈ ምን ካለ በቃ ችግር የለውም ጥያቄ ያለኝ በእስልምና ላይ ያልተመለሱልኝ እያለ ይፎክራል ብዙ ጊዜ። ልክ እንዲሁ ተከታዮችም እንደዛ እያሉ እየፎከሩ ነው፣ እስልምና አልመለሱለትም እያሉ። ኦኬ ለዚህ ከሆነ ደግሞ ጥያቄዎችህን አምጣና ጠይቀን፣ ችግር የለውም። ለዚህ ግን አንተ ጋር ተገናኝቶ እንትን ለማለት ተሳድበ ዘልፈህ ሂደሃል። ከዚህ በኋላ ደቂቃ ሰተን ቁጭ ብለን እንዲሳደብ ከሆነ አያስኬድም። ገብታችኋል አይደለ? ስለዚህ ከኔ ጋር አልተገናኘም የሚለው ስህተት ነው። በደንብ አድርጎ ተገናኝቷል። ማስረጃ እንደሌለው አሳይቸው ተሳድቦ እስኪሄድ ድረስ ቪዲዮ ተለቆላቸው። ነገር ግን ከዚያ በኋላ እድል ሰጠሁት መጥቶ እንዲጠይቅ። ማንኛውም ጥያቄዎች ካሉ ሀምጣና ጠይቅ፣ ችግር የለውም ማለት። እሺ ጠይቃለሁኝ፣ ነገር ግን በመጣዛ ሚዩት ልታደርገኝ ነው እያለ ቪዲዮ ሰርቷል። እንደፈለግክ ሚዩት ልታደርገኝ ነው እያለ ቪዲዮ ሰርቷል። እኔ ደርሶኛል ይሄ ቪዲዮ፣ ሰዎች ፖስት ልከውልኛል። አሁንም እናገራለሁኝ፣ ከዚህ በፊትም የዛኔም ተናግሬያለሁ። ይሄ ለጠየቁ ልጆች እኔ ሚዩት አላደርግህም። እየሰማህም ከሆነ ተደብቆ ሊሰማ ይችላል። እኔ ሚዩት አላደርግህም ስትሳደብ ጊዜ ብቻ ካልሆነ በስተቀር የሌለውን እዘልፋለሁ ካላልክ በስተቀር ያለውን ሐዲስ አንተ አይደለህም። አንተ ከኔ ዘንድ እንደ ማንኛዎቹም ናቸው። ገብታችኋል አይደለ? ተሳድበው እንደሄዱ ልጆች ነው። እሱም ገብተው እዚህ ተሳድበው ይሄዳሉ አይደለ? ሌላ አዲስ ነገር አይደለም። መተህ አድሚን አደርግሃለሁኝ፣ ወላሂ ላዚም አድሚን አደርግሃለሁ። አንድ ሰው ኮሜንት ላይ ከተሳደበ ብሎክ እንድታደርግ ስልጣንን ሁሉ አሳልፌ ይሰጣለሁ። ገብቶሃል አይደለ? እኔ ትንሿ ላይ እሆናለሁኝ። ይሄ ሁሉ ቃል እየገባሁልህ ነው። አንተ ትልቁ ላይ ሆነ እዚያ የምታወራውን እዚህ ጋር አውራ። አድሚን እሰጥሃለሁ። የፈለግከውን ብሎክ ታደርጋለህ፣ የፈለግከውን ሚዩት ታደርጋለህ። አይ ኮሜንት እዝጋልኝ ካልክ እዘጋልሃለሁ። ብቻ አንተ የምታወራውን መተህ እዚህ አውራ፣ ችግር የለም። ያው ይሄን አድርሱለት። ከዚህ በፊት መጥተው ልጆች ጠይቀው እሺ እናደርሳለን ይመጣል ብለው ቀርቷል። ይሻላል አይደለ? ስለዚህ አሁንም ይሄ አድርሱለት፣ እጠብቀዋለሁኝ። እሺ አንዴ ማለት ነው አንተ ራስ ቤት እንጂ አሁን እሱ የራሱ ቤት አይደለም እንተና ቤት ነው፣ የኑ ቤት ነው ማለት ነው። ጥሩ የተደረገና የፈለጋችሁትን ሶስት እዛችሁ መታችሁ ምናምን ያለውና እዚህ ቤት ካልሆነ ሌላ ቦታ ሄደም እንትን ማለታችንም ማለት ነው። ሌላ ቦታ ሄደም ከራስ ቤቶች ግን ይኸው ከዚህ በፊት ቀርበን ተሳደበ ዘለፈ እያለሽ ነው። ከተሳደበ ማለት ነው ውሱ የምነግርን ነገር ከተሳደበ ከቁርአን ውጭ ከሆነ ያን ሁሉ ነገር ያወራው እኛ ራሱ እፎይ ለህግ እንዲቀርብ ከእናንተ ጎን ነን ማለት ነው። ይቅርታ ጠይቋል ሁሉ ስድብ እንደሆነ አምኖ ይቅርታ ጠይቋል ሁሉ የሆነ ቪዲዮች አለሁኝ ከኔ ጋር የቀረበውን ሙሐመድ እንዲል አድርገው ብሎ የተናገረው ነው። እንደዚህ ይሄን ተናግሯል። አየሽ ስድብ እንደሆነ ያምናል ያውቃል። እናንተ ግን ሆን ብላችሁ ምን ትላላችሁ? አይ ያለውን የተናገረው ትላላችሁ። ላ አይደለም፣ ያህን ያውቃል እሱ ራሱ።
ስለዚህ አሁን ምን ያደርጋል? አንዴ ከኔ ጋር የመነጋገር እድል አግኝቶ ነበር፣ አላወራሁም እያለ እየሰከሳቸው አውቆ እየተጫወተባቸው ነው። ከኔ ጋር በደንብ አውርቷል። ማስረጃ አውጣ ብቻ ነው ያልኩት። ተሳድቦ ሄዳል። ቶሻል አይደለ? እንደዚህ ከሆነ ደግሞ ችግር የለውም። እኔ እድሉን አልዘጋብህም። እስልምና ላይ ጥያቄ አለ የምትል ከሆነ ናና ሁሉንም ጥያቄዎችን በስነ ስርዓት አንተ በምትፈልገው መንገድ እዚህ መጣ አቅርባሉት። ቶሻል አይደለ? ምንም እኔ አልበላውም አልገለውም። ቶሻል አይደለ? አድሚን እዚህ አድርገዋለሁኝ። ከዚያ በኋላ ቁጭ ብዬ አዳምጣለሁ። በዚያ ላይ የሚናገረውን ብቻ ነው እርማት ብቻ የምሰጠው። ያስተምር፣ በቃ እዚህ ገብቶ ወላሂ ያስተምር። ግን እዚህ ጋር መጥቶ የሚያወራው ሁሉ እንደሌለ እኔ አሳይቻቸው ነው ምልካቸው። የምሬ ነው ማለት ነው። የሚያወራው ሁሉ ውሸት እንደሆነ ማለት ነው። እና ይሄ ነው። ለማንኛውም ይሄ መልእክት ደርሶት እሱ ሚዩት ስለምታደርገው ይባል እኔ አያደርግህም ብለሽ ና እንደምንም ደፍረህ ሁሴን ፊትን አቁም እና ይሄ ነገር አውራ በይው። ይሄን ይመስላል። ስለወጣሽ እናመሰግናለን። ጥያቄ ያለ ይጠይቅ። ማንኛውም ከእርሱ ጋር የሰማችሁት ነገር ካለ መታችሁ እዚህ ጠይቁ። ኢየሱስ ክርስቶስ ነብይ አይደለም። ኢየሱስ ክርስቶስ ነብይ ነው እያስተማርክ ነበረ። ነብይ ነው እሱ። እሱ ፈጣሪ ነው እንጂ አዳምጠኝ እንጂ ፈጣሪ ስለመሆኑ እኮ እነግርሃለሁኝ። ኢየሱስ ክርስቶስ ነብይ ስለመሆኑ አንተ ከቁርአን ሳይሆን የምትነግረኝ ኢየሱስ ክርስቶስ ፈጣሪ ስለመሆኑ ከማምነው መጽሐፍ ቅዱስ እኔ እነግርሃለሁኝ። ይሄን አዳምጠኝ። እሺ አሳየን። ፈጣሪ ነው የሚለው አሳያለሁኝ። አንድም አይደለም ጨምሬ ብዙ 3-4 ጊዜ አሳያለሁኝ። በደንብ አሳያለሁኝ። ትልቁ ላይ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበትን አሳየን። ትልቁ ላይ እኔ አጋጣሚ አሁን መጽሐፍ ቅዱስ የለኝም። ከፈለክ መጽሐፍ ቅዱስ ካለ ራስህ ግለጠው። እየነገርኩህ አዳምጠኝ። እየነገርኩህ ግለጠው፣ እነግርሃለሁኝ። እሺ ቀስ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ ላይ ያለ ምዕራፍና ያላ ግለጠው። ባሳይህ ምንድነው የምታደርገው አንተ? አንድ 900 ሰው አካባቢ እዚህ ላይ ያለ ይታያል አይደለ? ኢየሱስ ክርስቶስ ነብይ ነው እያልክ እያስተምር ነበር። ሲጀመር ኢየሱስ ክርስቶስ ለምን ወደ ምድር እንደመጣ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ስጋ ሆኖ ለምን ወደ ምድር እንደመጣ እያወራህ አሳየና እየሰማሁ ነበረ። አሳይሃለሁ። ተረጋጋ። ባሳይህ ግን አንተ ከዚህ ነገር ትስተካከላለህ አትስተካከልም? ባሳይህ ትስተካከላለህ አትስተካከልም? ኢየሱስ እኔ ፈጣሪ ነኝ ያለበት መልካም አሳይሃለሁ። አንደኛ ዮሐንስ 5:20 ላይ ግለጥና አሳያችሁ እስኪ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበትን ቦታ ነው የተጠየቀው ብሏል። እዚያ ላይ በደንብ ነው ማሳየህ። ኢየሱስ ክርስቶስ ልብ በል እኔ ፈጣሪ ነኝ ብሎ የተናገረበት ተጠይቃለሁ። ምን ሆንክ? እባክህ መልሱን መልስ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? ምነው አትፍራ እንጂ አይሰማህም እንዴ ማውራ? ፕሮሞሽን እየሰራ ሰዎችን ከማሳሳት ይልቅ ኢየሱስ ክርስቶስ በነገራችን ላይ አንተ ቤት የሚገቡ ሰዎች ምን ያክል ምን የማያውቁ ሰዎች ናቸው አይደል እየገቡ ያሉት? አንተ የምታውቀው ገብተሃል። ዛሬ ልትታይ ነው ማን እንደሆነ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? ያላ ቤተናሳ እንጂ ለምን ቤት ታደርጋለህ? ሄሎ ወለካሎ ከዚያ ህዝብ ወለለለ ይላል። እሱ የተሸከመው ይሰማል አይሰማም፣ ያያል አያይም፣ ያዳምጣል አያዳምጥም፣ እጅ እግር አለው የለውም፣ እስትንፋስስ አለ የለውም፣ ምንም ነገር አይንቀሳቀስም፣ በድን ነው። ይሄንን ተሸክሞ ሲወርድ ካህኑ ምን ያደርጋል? ቄሱ ህዝቡ ያጨበጭባል። መርጌታው ደግሞ ቄሱ ደግሞ ምን ያደርጋል? የውሸት ዜማ ደግሞ ምን ያደርጋል? ያዜማል። ወረደ ወልድ እያለ ማለት ነው። አየህ፣ ይሄ በደንብ መስተካከል አለበት። ሌላው ካህናት ታቦት ተሸክመው ባህረ ጥምቀት ይሄዳሉ። ይታረዳል፣ ይበላል፣ ይጠጣል፣ በጎጥ ይደገሳል፣ ይበላሉ፣ ይጠጣሉ። ከዚያ ማህሌት ቁመው አድረው ባህሩን ባርከው ህዝቡ ይጠመቃል። አሁን ያ ጥምቀት በምንድን ነው እየተጠመቀ ያለው? አንዳንዱ በመርጨት ነው እንደዚህ፣ አንዳንዱ ደግሞ ምንድነው ይሄ ጎማ መጥቶ ማለት ነው ህዝቡን እንዳለ የሚያበሰብስ ማለት ነው። እንዳለ ልብሱን የነጫጭ ልብስ ለብሶ ሄዶ ከዚያ በስብሶ ይመጣል። እሺ ያ ምንድነው ጥቅሙ? ምንድነው? ኃጢአት ለማስተስረይ ነው? ለመዳን ነው? ለመጽደቅ ነው? የዘላለምን ህይወት ለማግኘት ነው? ምንም አይነት ፋይዳ የለው። እውነት እንነጋገር ከተባለ የተረጫችሁት ውሃ ለኃጢአት ስርየትም ለመዳንም ለጽድቅም ለዳግም ልደትም ለዘላለም ህይወትም አያበቃም። ያ ውሃ ማለት ነው።
እንግዲህ ካህናቱ ሄደው ተመልሰው ሲመጡ በጣም አንድ ነገር መነሳት ያለበት ነገር እሺ ዳውጃ እየተነጠፈለት ሲወጣም ሲወርድም ሲመለስም ዳውጃ የሚያነጥፍ ወጣት መከራውን የሚያይ አቧራ ላዩ ላይ የሚበንበት አስቡት። በየመንገዱ ዳውጃ እየተነጠፈ ያን ዳውጃ ሲሸከም ወገቡ እስኪቆረጥ ሽንጡ እስኪቆረጥ መከራውን የሚያይ ትውልድ አለ። ይሄስ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ አይደለም። እሺ እንደዚያ ሆኖ ዳውጃ ተነጥፎ መንገዱን ጨርሶ መጥቶ በየመንገዱ እየቆመ ማህሌት እየተጨሆ ይሄ አቡኑ ስመላለሙ እየተጸፋ ወረቡ ካህናቱ ዲያቆናቱ ከበሮ እየደበደበ ካህናቱ በራሱ እየዘፈነ ለምን እንስተዋለን? ይዘፍናል ቄሱ ድብ እናርጎ እንደ ቄስ እንደውም ዘፋኝ የለም። መንገድ ላይ ታቦቱን አላስሄደም ብሎ እየገደበ ዝፈን ቄስ እየዘፈነ ላፉን እያንጠበጠበ ከህዝቡ ጋር ከሴቱ ጋር አብሮ እየዘፈነ ታቦት ያስገባል። ይሄም በደንብ መታየት መቻል አለበት። እሺ ዘፍነው አውደ ምሕረት ላይ ካደረሱት በኋላ የሚገርም ነገር በግ ቤተ መቅደሱ ወይም እዚያ ቤተክርስቲያን አውደ ምሕረቱ ላይ በግ ታርዶ በግ የበግ ደም ረግጦ የሚገባ ታቦት አለ። ይሄ ጣዖት አይደለም ወይ? ባዕድ አምልኮ አይደለም ወይ? አይደለም። እንዴት ታቦት በግ ይታረድለታል? ታቦት እንዴት ለታቦት እንስሳ ታርዶ እንዴት ተባርኮ በግ ተባርኮ ታርዶ ደም ረግጦ ካህኑ እንዴት ይገባል? እሱ በደንብ መታየት። ይሄ ባዕድ አምልኮ ነው። እኛ እንደ ታድሶ እየተናገርን ያለ ነው። እየተናገርናቸው ያሉት ነገሮች በሙሉ መጽሐፍ ቅዱሳዊ አይደሉም። ከክርስቶስ ትምህርት ያፈነገጡ ናቸው። የክርስቶስን ትምህርት የሚወክሉ አይደሉም። ባዕድ አምልኮ ነው። ከባዕድ አምልኮ ተመለሱ ነው። ስለዚህ የካህናቱ አገልግሎት ደም ረግጦ ቤተ መቅደስ ካስገባ በኋላ የሚገርማቸው ነገር ከዚያ በኋላ ህዝቡ ደግሞ ታቦት ምዕዋድ የሚባል አለ። አውደ ምሕረቱን እየዞሩ ምን ማድረገ ሆይ ያለ ህዝቡ ዱላውን ይዞ ጥሩሩን ይዞ ገናውን ይዞ ህዝብ ምን ያደርጋል? ታቦት እያጀበ። ታቦት በዘፈን ነው ወይ በጀባ ነው ወይ የሚገባው? ይሄ ራሱ በደንብ መፈተሽ ያለበት። በዚያ ጥላቻ አለ፣ መደባደብ አለ፣ እርስ በርስ ብዙ ነገሮች አሉ። ሎሚ መወርወር እንደው ራሱ በቃ ዝሙት አለ፣ ሴሰኝነት አለ፣ አመንዝራነት አለ፣ በጣም ስካር አለ። በጣም የሚዘገንን ነገር ይሄንን እኛ እንናገረው እንጂ ብዙ አባቶች አሁን በሚዲያ ላይ ወጥተው እየተናገሩ ነው። ስህተት መሆኑን እያወሩ ነው። አካሄዳችን ትክክል አይደለም፣ ይሄ በዓለ ጥምቀት መልኩን እያጣ ነው ብለው እየተናገሩ ያሉበት መንገድ አለ። ስለዚህ ካህናቱ ይሄንን ጣዖት ተሸክመው ወደ በዓለ ጥምቀት መውረድ፣ ወደ ቤተ መቅደስ መልሰው ማስገባት በጣም የተሳሳተ ነው። ወደ ህዝቡ ልምጣ። ህዝቡ በደመ ነፍስ ነው የሚንቀሳቀሰው። ለጥምቀት ያልሆነ ቀሚስ ምን ይላል? ይበጣጠስ። በቃ ይበጣጠስ። ከዚያ ታስሮ የኖረ የዚህ በቃ የባለ ሀብት ልጅ ምናምን ቤት ግቢ ታስሮ የኖረ የሚፈታው ይዘልት ነው። ወጥቶ አደባባይ ምንድን ነው የሚሰራ? ታቦት የሚያከብር ይመስላል? ኃጢአት ነው የሚሰራው። ዝሙት ነው የሚሰራው። በጣም የሚዘገንን ብዙ ልጅ አገረዶች የሚደፈሩበት ቀን ነው ይሄ። በደንብ ማስመር አለብን። ብዙ ልጅ አገረዶች ብዙ ነገር ደዌ በሽታ ከህዝብ ወደ ህዝብ የሚተላለፍበት ጤናማ ያልሆኑ ሰዎች እውነቴን ነው፣ ተጠንቀቁ። እና ይሄ በዓል በትክክል መንፈሳዊ ይዘቱን አልለቀቀም ወይ ስንል ለቋል። አንድም ስሙ ነው ያለው እንጂ ክርስቶስ የለም እዚያ ውስጥ። በዓለ ጥምቀት ተባለ፣ የጥምቀት በዓል ተባለ፣ ግን ስም ያሜው አለ እንጂ እየተፈጸመ ያለው የሚመለከው ባዕድ አምልኮ ነው። የሚጮኸው ባዕድ አምልኮ ነው። የሚደረገው ነገር ሁሉ ከባዕድ አምልኮ ጋር እየያዘ ነው። ይሄ ባዕድ አምልኮ ነው። ምድራችንን እንዲያርጎ ጭምድድ አድርጎ ይዞ ትውልዱ ወንጌል እንዳይሰማ እንደውም ጥምቀትን ከምን ጋር አያያዙት? ከነፍስ መዳን ጋር፣ ከጽድቅ ጋር፣ ከኃጢአት ስርየት ጋር አያይዘውት ቁጭ። የቤተ ክርስቲያን ሊቃውንቱም ይሄ አንድምታ ተማርን የሚሉት ሊቃውንት የተባሉት ሰዎችም ወደ መድረክ ሲመጡ የሚያወሩት ንጹሕን የክርስቶስን ወንጌል አይደለም የሚሰብኩት። የሚሰብኩት ታዲያ ምንድን ነው? የተበረዘ ትምህርት ነው። የተበረዘ ትምህርት። ስለዚህ እኛ እንደ ተሐድሶ የምንናገረው የኢትዮጵያ ቤተክርስቲያን ወደ መታደስ ወደ ወንጌል መምጣት አለባት። ሳትበለሻሽን ጊዜ ሳትበለሻሽ። እውነቴ ነው። እንግዲህ የሚያመልጠው ያመልጣል፣ የሚሾልከው ይሾልካል። ወንጌል እየተረዳ እውነትን እየተረዳ አኩርፎ የተቀመጠው ሁሉ ይኖራል። ይቀመጥ፣ ግድ የለም። ግን አንድ ቀን እግዚአብሔር ደግሞ የሚያመልክበት በመላት እግዚአብሔር ዘመን ያመጣል። ስለዚህ ህዝቡ እንዲህ አይነት ነገሮችን በደንብ አድርጎ እንዲያው የምንናገረውን ነገር ሰምቶ የወንጌልን ቃል ሰምቶ ክርስቶስን ሰምቶ በትክክል የጽድቅ አገልግሎት እንደጀመረ ኢየሱስን አስበው ወደ አገልግሎት የገባበትን ፈለግ ተከትለው ጥምቀቱን እንኳን ለምን እንደተጠመቀ ምስጢሩ ገብቷቸው
ቢያከብሩት እንኳን እንደው ጥምቀት ነው ሌሎች ነገሮችን ደባል ነገሮችን ትቶ ከክርስቶስ ጋር የተዛመደውን መልካሙን ነገር ማድረግ በጣም እጅግ ይጠቅማል። ስለዚህ የሊቃውንቱም ስህተት፣ የካህናቱም ስህተት፣ የህዝቡም ስህተት ተደምሮ በአንድ ሀገር እያጠፋ ስለሆነ እንደ ሀገር ተጠያቂ ናችሁ፣ እንደ ቤተክርስቲያን ተጠያቂ ናችሁ። እንደ ትውልድም ደግሞ ነገ የሚወቅስ ትውልድ ይመጣልና የኢትዮጵያ ቤተክርስቲያን አገልጋዮች ከላይ እስከታች ያላችሁት ነፍሳችሁን መልሱ ወደ ወንጌል፣ ራሳችሁን ለክርስቶስ አስገዙና ወንጌል ይበልጣል። መዳን በክርስቶስ ብቻ ነው። ስለዚህ እውነትን ይዛችሁ በጽድቅ ለመኖር እግዚአብሔር ይርዳችሁ። እግዚአብሔር ባርከውት መርጌታ መላክ በጣም ሰፊ ማብራሪያ ነው። እኔ በጣም የገረመኝ ምንድነው መሰላችሁ? ወረደ ወልድ እምሰማያት ውስተ ምጥማቃት ይላል እና ማን ነው ወልድ? እዚያ ላይ የትኛው ታቦት ነው ወልድ? ሚካኤል ነው? ገብርኤል ነው? አርሴማ ናት? ማርያም ናት? ማን ነው ወልድ? አሁን እዛ ታጅቦ እንደዛ ነው የሚለው ወረደ ወልድ። ሴትና ወልድ ታቦት ምንም ቅልቅል ያለ ነገር እኮ ነው። በርጌታ እሱ ላይ ሴትና ወልድ ታቦት በአንድ ላይ የሚያድርበት ምንድን ነው? ኧረ ምን አይገናኝ። ጓደኛዬ ነች። የምለውን ቃል አብረሽኝ የተከተልሽ በእሺ እሺ አሽሃዱ አላ አላህ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሲገባ ጊዜ የሚሰጠው የምስክር ቃል ነው። በእኛም ዘመን በቀደሙት ነቢያቶችም ዘመን ልክ እንዲሁ። ትርጉሙ ምንድን ነው ከተባለ ምን ማለት ነው ከተባለ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ እመሰክራለሁ ማለት ነው። ስለዚህ ዛሬ በአላህ ፍቃድ ወደ እስልምና ወደ ነቢያቶች ሃይማኖት መተሻል። ነቢያቶች ሁሉ ወደ እስልምና ሰዎች እንዲገቡ ጥሪ ሲያደርጉላቸው ጊዜ ይህን የሻሃዳ ቃል ነበር የሚያስብሏቸው። ለምሳሌ ከኛ በፊት የነበረው ታላቅ ነቢይ ዒሳ ዓለይሂ ሰላም የማርያም ልጅ ሰዎች ወደ እስልምና እንዲገቡ ይሄን ቃል ሲያስብላቸው እንደነበር ማስረጃ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዛ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። አላህ ምን አለ? ወደ ሐዋርያቶችን በመሲሁ በኩል ትእዛዜን ባስተላለፍኩ ጊዜ ይላል። ምን የሚል ትእዛዝ? በእኔ በአምላካችሁ በአላህ መኑ፣ በላኩላችሁ መልእክተኛ እና ነቢይ መኑ አልኳቸው አለ። እያችሁ ከዚያም ምን አሉ? እነርሱ አመንን እኛ ሙስሊሞች መሆናችንንም መስክር አሉ ይላል። ስለዚህ በአንዱ በአላህ ያምኑ ነበር፣ በተላከው መልእክተኛና ነቢይ ደግሞ ያምኑ ነበር። አሁንም ዛሬ በአንዱ በአላህ እናምናለን፣ በተላከው መልእክተኛ እናምናለን። የሙስሊምነታችን ማስመስከሪያ ቃልም ይሄው ነው ማለት ነው። እሺ አንድ ሰው እስልምናን ከተቀበለ ምን ያገኛል ወደሚለው እንምጣ። አንደኛ በሰለመበት ቀን ያለፈ ኃጢአት ሁሉ ይማርለታል። ከኃጢአት ንጹህ አድርጎ ነው አምላክ አላህ የሚቀበላቸው። ለዚህ ማስረጃ በቁርአን ላይ ራሱ ሲናገር ምን አለ? ቃለ ስብሓነሁ ወተዓላ ፊ ሱረት አልአንፋል ቁል ሊለዚነ ከፈሩ ኢየንተሁ የግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱ ልአወሊን ይላል። ሙሐመድ ሆይ እነዚያ ላይ ካዱኝ ሰዎች እንዲበላቸው ካሉበት ክህደትና ስህተት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ እምርላቸዋለሁ ንገራቸው። ይህን ይላል ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። እሺ በምድር ላይ ለኃጢአቱ ምህረትን ያገኛል። ትልቁ ጸጋ ማለት ይሄ ነው፣ ከኃጢአት ንጹህ ሆኖ መገኘት ነው። ሁለተኛው በቀጣዩ ዓለምስ ምን ተስፋ ተሰጥቶታል ሙስሊም ለሆነ ሰው ከተባለ በቀጣዩ ዓለም የዘላለማዊ ህይወት እንዲያገኝና በዚያም ውስጥ ጀነትን እንደሚወርስ ቃል ተገብቶለታል። ለዚህ ማስረጃ አላህ በቁርአን ላይ ሲናገር ይላል
إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم إلى البصرة لقمان لي بنيال الله سيدناقر النزيا بني آمنوا ملكام يسرون سوج لأن رسول جنة سقاء الله تشلاشوان برسام مستلزل الآن بزوتان وجناتشو يهم يعني الله قال ونتنا من الشنافينات ببني أملاك رجالين نقرأ النبي صلى الله عليه وسلم حديث لا يمنارو قال النبي عليه الصلاة والسلام يا ابن الخطاب اذهب ونادي في الناس أنه لا يدخل الجنة إلا نفس مسلمة النبي صلى الله عليه وسلم منالو أنت عمر بن الخطاب هوي هدنا بسوج مكاك اللي هين أواج تناقر أوج منين بالأواج جنة المسلم نفس جليلا ما نما يقبابات بلاتشو بسوج شارت النبي صلى الله عليه وسلم مرة قاك تقولنا وديت እንደምንሄድ በደንብ አድርገው ነግረውና በቀጣዩ ዓለም ሙስሊም ለሆነ ሰው ገነት ነው የሚገባበት ብለው ተናግረዋል። አላህ በቁርአን ላይ ሲናገር ወበሽር الذين آمنوا وعملوا الصالحات أن لهم جنات ይላል። እነዚያ አምነው መልካም ለሰሩ ሰዎች ለእነርሱ ገነት እንዳለችላቸው አብስራቸው ከወዲሁ ምድር ላይ ያሉ ይላል። ምድር ላይ የተንቀሳቀሰ ሙስሊም በቀጣዩ ዓለም ወዴት እንደሚሄድ አውቃል፣ ገነት እንደሚገባ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊሞች የገነት ናቸው ብለው ቃል በቃል ተናግረዋል። እሺ ይመስላል። እሺ ስሟ ማን ነበር? ይሰማል? ስሜ ወሰን ነው። እሺ ወሰን ስሜ ወሰን ነው ትክክለኛው ስሜ። እሺ እንቀይርልሽ ፈቃደኛ ነሽ? እንቀይርልሽ? እሺ ደስ የሚልሽ የሙስሊም ስም አለ ወይስ እኛ እናውጣልሽ? ደስ የሚልሽ ስም አለ? አይሽ እሺ ማን የሚል ስም እስኪ ኮሜንት ላይ ስም ጻፉና የተመቻትን እሷ ትመርጣለች። እሺ ማን ይሆን? ዓኢሻ፣ ፋጢማ፣ ሐያት፣ ሩቀያ፣ ኡም ኩልሱም፣ እሺ አፍናን፣ ሱመያ። ጓደኛ ተላቀልኝ እስቲ። እሺ ጓደኛ ምረጭላት፣ ደስ ያላትን አንቺ ምረጭላት። በሷ ምርጫ ሐያት ማሻአላህ፣ ሐያት ደስ የሚል ስም ነው። ማሻአላህ አለን አልሐምዱሊላህ። እሺ ከዚህ በፊት ሙስሊም ነበርሽ? እሺ ከዚህ በፊት ሙስሊም ነበርሽ? ኦኬ ክርስቲያን ነበረች። አየሽ የምለውን ቃል አየሽ የምለውን ቃል አብረሽ እየተከተልሽ በእሺ አሽሀዱ አላ ኢላሃ لا أسمي لهم بأشهد سواء لأني نصبه أشهد الله إله إلا الله وأشهد أن محمدا رسول الله ما شاء الله ከዚህ በኋላ ሙስሊሙን አሻል አሁን አንሽውታል። የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ ምን ማለት ነው ከተባለ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የእርሱ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን አሻል አላህ ምስጋና ይገባ። ስለ ሶላት አሰጋገድ በመማር ጓደኞችሽ አጠገብሽ ያሉት ያስተምሩሻል። ሶላትን ለዚህ ላመንሽውና ለመሰከርሽው ለአንድ አምላክ ለአላህ ብቻ መስገድን ትጀምሪያለሽ። ከዚያም ስለ እስልምና አስተምህሮት ይበልጥ በመማር አላህ የሚያዝሽን መፈጸም የከለከለሽን መራቅ እስከ ህይወትሽ ፍጻሜ ድረስ በዚህ መቀጠል። አንድ ሰው በሰለመ ጊዜ ምን ያገኛል ከተባለ ለኃጢአትን ሁሉ ምህረት ያገኛል። አላህ በቁርአን ላይ
ቁል ለዚነ ከፈሩ እየንተው የግፈር ለሁም ማ ቀድ ሰለፍ እንዳለው ለእነዚያ ለካዱ ሰዎች እንዲበላቸው ከኃጢአታቸው እና ከክህደታቸው ቢቆጠቡ ያለፈ ኃጢአታቸው ሁሉ ይማርላቸዋል ብሎ ተናግሯል። እንዲሁም ደግሞ በቀጣዩ ዓለም የዘላለማዊ ህይወት አለው ወይ ገነትን ይገባሉ ሙስሊም ከተባለ አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሙስሊሞች የገነት ናቸው ብሎ ቃል በቃል ነግረውናል። አላህ በቁርአን ላይ ሲናገር አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ ሙስሊም የሆኑትን ገነት ግቡ ነው የምላቸው ብሎ ቃል ገብቷል። ነብዩ ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ተናገሩ። ይህ ነው። እሺ እህታችን ማን ነበር ስምሽ መጀመሪያ? ዘበነስኝ ዘበነሽ። ደስ የሚልሽ የሙስሊም ስም አለ መቀየር የምትፈልጊ ከሆነ ግዴታ አይደለም ስሙ መቀየር ያለበት መስተቀር። ሀያት በቃ ሀያት ደስ የሚል ስም ነው። ከዚህ በኋላ ሀያት ነው ስምሽ። ሀያት ሻወር ውሰጅ። አንድ ሰው እስልምና ሲቀበል ሻወር እንደወሰድ ታዟል። ይህም የሆነበት ምክንያት ለሶላት ራሱን ዝግጁ እንዲያደርግ እንጂ ሌላ አይደለም። ከዚያ ጓደኞችሽ ስለ አደራረግ እና ስለ ሶላት አሰጋገድ ያስተምሩሻል። ቅድም እንዳልኩት ሶላትን መስገድ ትጀምሪያለሽ ማለት ነው። እንኳን ወደ ነቢያት መንገድ ወደ እስላም አላህ መራሽ ብለናል። ከጎና ሆናችሁ አስተምሯት። እሺ ልጆች ያስተምሯታል። መርሐባ። እሺ መልካም ጊዜ ሆንላችሁ። አሰላሙ አለይኩም። አብዱልከሪም ቀጥል። አብዱልከሪም ጨረሳችሁ? ጨርሰናል። ትቀጥላላችሁ። ጃን አንድ ሰላም ልበለው። ጃ በጌታ የሆነ ሰው ነው። ጃ በጌታ ነው። ጃ ጌታን ተቀብላለሽ። ልጆች መቀጠል ትችላላችሁ። ጃ ስራ ላይ ናት መሰለኝ። ሰላም አለይኩም። ቀጥሉ። አብዱልከሪም። ሰላም አለይኩም። ሰላም እንዴት ነህ? ጠፍተሃል። አልሐምዱሊላህ ደህና ነኝ። ቀጥሉ። እንጭታል ቀጥሉ። ሰላም አለይኩም ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጃ ቀጥል። እኔ 10 ደቂቃ 10ኛ ጋር በስት እየተሰገደ ነው በስትክክል እና 13 ደቂቃ ቀጥል። እመለሳለሁ። ተካለሁ። አታስብ። አብዱል ልጠይቅ። አብዱልከሪም አንተ ላይ ነበረ ይሰማል? ጃቢር ቀጥል። አንዴ 10 ደቂቃ 15 ደቂቃ ጠብቅ እስኪ 15 ደቂቃ ጃቢር ጠብቅና 15 ደቂቃ ገባ። 10 ደቂቃ አሁን ከ22 ነው ከ32 አታስብ። ጃቢር ቀጥል። አንተና ጃቢር አለክ? እሺ ጠብቁ። እሺ ትንሽ እስከ 32 እሺ መጥቶኛ እኔ 10 ደቂቃ ቁርአን አዳምጡ ትንሽ ጊዜ። እሺ ሙሉጌታ ወይንም አቡ አለ አብዱልከሪም እስኪ አላ እሺ ሰላም እንዴት ነህ? እግዚአብሔር ይመስገን። እሺ ጥያቄ አለ? አይ ለመማር ለማወቅ ነው። ማውቀው ካለ መልሳለሁ፣ ከሰዎች ለማወቅ። አይ እሺ እሺ አለይኩም ሰላም ወረሕመቱላህ። ቅድም ጥያቄ አቅርቤ ነበርና ሻሃዳ ላይ ያዘችዋ ተብሎ ተቀይሮ ነው እና እንትን ጡሉል በቀብር አንድ ሰው ሲሞት ቀብር ላይ የሚደረግ ድንጋይ አለ እና ስሙ ለማስታወሻ ምናምን ተብሎ ተጥፎ ማለት ነው እና ያ መደረግ ችግር አለው እንዴ? እህት ከታች የምታደርገው ምን አልከኝ? ቀብር ላይ የሚደረገው ድንጋይ የለም ጡሉል ለማስታወሻ ስሙ ምናምን እሱን ማድረጉ ምን ችግር አለው? እሺ ምን ታደርገው? እሺ ቀብሩን ጠበቅ አድርጎ እንዲይዘው ያ ድንጋይ አንድ ድንጋይ ቢያደርጉ ሰዎች ችግር አይኖረውም። ያ ማለት አፈሩ እንዳይሸረሸር ስለሚያገለግል ማለት ነው። የዚያን ያክል ችግር የለውም።
ነገር ግን በዚያ ላይ ስም ስለመጻፍ የጠየቅከው እሱ ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። ሰደን ሊዘሪያ የሽርክ መንገዶችን ለመዝጋት ሲሉ ነቢ ሰለላሁ ዐለይሂ ወሰለም። ዛሬ ስሙ ይጻፋል አይደለ? የዛሬው ትውልድ ስም ተጽፎ መሄዱን ብቻ ነው የሚያየው። ነገር ግን ያ ሰው በህዝቡ መካከል ጻድቅ መሆኑና መልካም መሆኑ ከታወቀ የአከሌ ቀብር እኮ እዛ ነው ብለው እንዲጠቋቀሙበት ይሆናል ወደፊት። ቀጣይ ትውልድ ደግሞ ለዚያ ለሰው የተለየ አምልኮ ሊሰራ ይችላል። ሽርክ የተጀመረው በምድር ላይ በዚህ መንገድ ነው። የሚገርማቸው ለመጀመሪያ ጊዜ ባዕድ አምልኮ የተጀመረው ደጋግ የነበሩ ሰዎች ከተቀበሩ በኋላ ሰይጣን በሰዎች መካከል ስራውን ሰርተው ነው እነዚያን ጣዖት ሐውልት ሰርተው እንዲመለኩ ያደረጋቸው። ስለዚህ የእኛ ውድ ነቢይ ሰለላሁ ዐለይሂ ወሰለም ሽርክን ብቻ ሳይሆን ያስጠነቅቁን ወደዚያ ሊያደርሱ ይችላሉ ብለው ያሰቧቸውን ነገራቶች ሁሉ ከልክለውናል። ቀብርን ሄዳችሁ ወአን ይጀሰስ አለህ እርሱን እንደ ኖራ ነው የምንለው በኛ አካባቢ ጅሶ ምናምን እንደዚህ በቀባባትና ማበጃጀት ወአን ዩብና ያ ነገር ግንብ እንዳይገነባ ከልክለዋል። ወአን ዩክተብ አለህ የሰው የባለቤቱ ስም እንዳይጻፍበት ከልክለዋል። እንደ ማንኛውም ኖርማል ቀብር ቀብራችሁ እለፉ ብለው ተናገሩ። ራሱላራ ስለዚህ አይቻልም ስሙን መጻፍ ምናምን አስፈላጊ አይደለም። ወደ ሽርክ ሊያመራ የሚችል ነገር ስለሆነ እሺ ለጥያቄ አለሳ ሁሱ መርሐባ እናመሰግናለን። ሁሱ ማለት አላ እዚህ ጋር ለማስታወሻ ምናምን ተብሎ መጻፍም አይቻልም ማለት ነው። ያ ሰውዬ የዚህ የአካሌ ቀብር ነው ብሎ ማለት ዚክርም ምናምን ማድረግ አይቻልም ማለት ነው። መርሐባሽ እዚያ ቦታ ላይ እነዚህ አይነት ነገራቶችን መጻፍ ምናምን ነው እንጂ ቀብር ዚያራ ሄደህ ለዚያ ለሰውዬ ዱዓ ለማድረግ ወይንም ደግሞ ሊተዘኩር ወይ ሊተአምር ይሄ ችግር የለው። በሁለት መንገድ ቀብርን መዘየር ነብዩ ሰለላሁ ዐለይሂ ወሰለም ፈቅደዋል። አላ ኢኒ ኩንቱ ቀድ ነሀይቱኩም ዐን ዚያረት ልቁቡር አላ ፈዙሩሃ ፈኢነሃ ትዘኪሩኩም ልአኺራ። እንደኛ እሱ ነው አዋጅ። እኔ ቀብር መዘየርን ከልክያችሁ ነበር፣ አዋጅ ከዚህ በኋላ ፈቅጄላችኋለሁ፣ እርሷ አኺራን ታስታውሳቸዋለች እና ነው። አንደኛ ለመገሰጽ ትላንት አብረው በምድር ላይ ሲንቀሳቀሱ የነበሩ ጓደኞችህ ዛሬ ከምድር በታች ሆነው የዳህ ቀብራቸውን በምታይ ጊዜ የሆነ ተግሳጽ ታገኛለህ፣ ልብህ ይረጥባል። እኔም እኮ ነገ እነሱ የገቡበት መቃብር ውስጥ እገባለሁ የሚለው ይመጣል። ለሌሎች እንድታዝን ትሆናለህ። ወደ ጌታ ወደ አላህ እንድትመለስ ሞትን በማስታወስ ወደ እርሱ እንድትቀርብ ለምድራዊ ህይወት ያለህ ፍላጎትና ጉጉት ይቀንሳል። ስለ ቀጣዩ ዓለም ማሰብህና ለቀጣዩ ዓለም መስራት አለብኝ ስንቅ ማዘጋጀት አለብኝ የሚለው ሀሳብህ እንዲጨምር ይሆናል። ስለዚህ የዛኔ ተጠቀምክ ማለት ነው። ስለዚህ ለዚህ ዓላማ ከሆነ ዚያራ የሚደረገው ችግር የለም። ሁለተኛው ምክንያት ምንድነው? ልዱዓ ልልመይት ለሞተው ሰው ዱዓ ለማድረግ ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሰው በተቀበረ ጊዜ ምን ይሉ ነበር? ሰሉ ሊአኺኩም ተስቢት ፈኢነሁ ልአን ዩስአል ይላሉ። በሌላ ዘገባ ላይ ኢስተግፊሩ ሊአኺኩም ፈኢነሁ ልአን ዩስአል ይላሉ። ለዚህ ለሞተው ሰው ዱዓ አድርጉለት፣ ምህረትን ተማጸኑለት፣ እርሱ አሁን ይጠይቃልና ይላሉ። ለሁለቱ ዓላማ ከሆነ ችግር የለውም። ከዚያ ውጭ ግን አይቻልም። እሺ ሰላም፣ እንዴት ነሽ? ይሰማል? መማር ፈልጌ ነበር። ይቻላል። እሺ ስለምን እናስተምርሽ? ጥያቄ ካለሽ ማወቅ መረዳት የምትፈልጊው በእስልምና ላይ ወይስ እስልምናን ሙሉውን መረዳት ፈልገሽ ነው? ስለ ሃይማኖቱ ማን መሰረተው? ማን ሰበከው? እስልምናን የተከተለስ በቀጣዩ ዓለም ምን ያገኛል የሚል ተስፋ አለው የሚለውን ደስ ያለሽን መጠየቅ ትችላለሽ። እኔ ስለ እስልምና ከአሁን በፊት ምንም የማውቀው ነገር የለኝም። ከአሁን ጀምሬ ግን መማር ማወቅ ፈልጋለሁኝ። መልካም። እሺ ስለ እስልምና ባጭሩ እስኪ ላስረዳችሁ። እንግዲህ ሃይማኖት ትክክል ሊባል የሚችለው አምላክ ሲያዝ ጊዜ ሲደነገገው ጊዜ እና ከአምላክ እየተመረጡ ሲላኩ የነበሩ ነቢያቶች ሲሰብኩት የነበረ ከሆነ ብቻ ነው። ሀሎ ሰላም አለይኩም፣ እንዴት ነው? ጨርሳል? ለአንድ ልጅ ላካቡ እዛ መድረሳ ከሚገኙት እዚህ ቤት ነኝ ያለሁት እዛ ይለ ቤት እኛ ቤት። እሺ እና እምነት ትክክለኛ ሊሆን የሚችለው መቼ ነው ከተባለ አምላክ ራሱ ሲደነግገው እና ነቢያቶች ደግሞ ሲሰብኩት ጊዜ ነው። ከዚያ ውጭ ግን ምድር ላይ ከሆነ የተሰራው ሃይማኖት ወላሂ ላዚም ወዴትም አያደርስም። ይህን ሁላችንም መሰረት አድርገን እንያዘውና ከዚያ በኋላ ወደ ሁላችንም መጽሐፍቶች ጋር ሂደን እስኪ አምላክ የደነገገው ነቢያቶች የሰበኩት ሃይማኖት የትኛውን ነው የሚለውን እንፈልጋለን።
እኔ ሳልሄድ በፊት ወደ መጽሐፉ ሳልፈልግ በፊት ጥቅሶችን ፏጭሬ እንዳፈልጌ ከዚያ እንትን ሳላገጣጥም እና እምነቱ ይሄ ነው ትክክለኛ ሳልል በፊት ራሱ አምላክ በዚያ መጽሐፍ ውስጥ ትክክለኛው የደነገገውን ሃይማኖት ገልጾ ላገኘው ይገባል። ከእኔ ምንም አይነት ድካም አያስፈልግም። ገብቷቸዋል። ቀጥታ ወደ እስልምና ስትመጡ ጊዜ አምላክ ራሱ የደነገገውን ሃይማኖት ታገኛላችሁ። እንዲሁም ደግሞ ነቢያቶች ሲሰብኩት ያን ሃይማኖት ታገኛላችሁ። ማንን ከተባለ ኢስላም አምላክ ራሱ በሱራ አሊ ዕምራን ላይ ምዕራፍ 3 ቁጥር 19 ላይ ኢነ ዲነ ዒንደ ላሂ ልኢስላም ይላል። ትክክለኛው ሃይማኖት ከእኔ ከአምላካችሁ ዘንድ እስልምና ሃይማኖት ብቻ ነው እያለ ይናገራል። አያቸው። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም ልኢስላም ዲና ይላል ሱረት ልማኢዳ ላይ እስልምናን ሃይማኖት ብቻ ነው የወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ ቃል በቃል ሙስሊሞች ሁኑ እያለ ያዘናል። ወላ ተሞቱነ ኢላ ወአንቱም ሙስሊሙን ይላል። በሌላ ቦታ ላይ ለቀደሙት ነቢያት ሁሉ ደንግጎላቸው እንደነበረ እስልምናን ሃይማኖት ይናገራል። ሸርዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ የደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን አዝዤባቸው የነበረውን ያንኑ ሃይማኖት እያለ ይናገራል። በሌላ ቦታ ላይ ራሱ በዚህ እንደሰየመን ይገልጽልናል አምላክ። ሚለተ አቢኩም ኢብራሂም ሁወ ሰማኩም ልሙስሊሚን ሚን ቀብል ይላል። ከዚህ በፊትም እኔ ሙስሊሞች ብዬ ነው የሰየምኳችሁ፣ ይህም እስልምና የአባታችሁ የአብርሃም ሃይማኖት ነው እያለ ይናገራል። ለአብርሃምም ያዘዝኩት ይሄን እንዲሆን ነው ይላል። የቱ ጋር ነው አብርሃምን ያዘዘው ከተባለ በሱረት አልበቅራ ላይ ምን ይላል? ኢዝ ቃለ ወመን የርገቡ ዐን ሚለቲ ኢብራሂመ ኢላ መን ሰፊሀ ነፍሰህ ወለቀድ እስጠፈይናሁ ፊ ዱንያ ወኢነሁ ፊ ልአኺረቲ ለሚነ አሳሊሒን ኢዝ ቃለ ለሁ ረብሁ አስሊም ቃለ አስለምቱ ሊረቢ ልዓለሚን ወወሳ ቢሃ ኢብራሂሙ በኒህ ወያዕቁብ ያ በኒየ ኢነ አላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አላህ ምን አለ? ወመን የርገቡ ዐን ሚለቲ ኢብራሂም ኢላ መን ሰፊሀ ነፍሰህ ከኢብራሂም ወይንም ከአብርሃም መንገድ የሚዞር የሚያፈገፍግ የለም ራሱን የጠላና ለራሱ ቦታ ያልኖረ ሰው ካልሆነ በስተቀር አለ። ራሱን የጠላ ሰው ካልሆነ በስተቀር ራሱን ያቄለ ሰው እንደው ሞኝ ለማድረግ ያሰበ ሰው ካልሆነ በስተቀር ከአብርሃም መንገድ የሚያፈገፍግ የለም እያለ ተናገረ። ሞታቸዋል። ታዲያ አብርሃምን ምን ብለህ ነው ያዘዝከው ብለን አላህን ስንጠይቀው ሊነግረን ነው። ወለቀድ እስጠፈይናሁ ፊ ዱንያ አለ። አብርሃምን በእርግጥም በምድራዊ ህይወቱ ላይ መርጬዋለሁኝ አለ። በቃ በእርግጥም መረጥኩት አለ። በጣም ከተመረጡት በጣም ጻድቆች መካከል ነው ብሎ ይገልጸዋል። ወኢነሁ ፊ ልአኺረቲ ለሚነ አሳሊሒን እርሱ በቀጣዩ ዓለም ከጻድቃኖች መካከል ነው አለ። ከደጋጎች መካከልም ነው አለ። በቃ አብርሃም ስኬታማ ሰው ነው። አምላኩ በምድር ላይ መርጦታል። በቀጣዩ ዓለም ደግሞ ከጻድቃኖች መካከል ነው ብሎ ገልጾታል። በቃ ታዲያ ቀጥሎ ምን አለ? ኢዝ ቃለ ለሁ ረብሁ አስሊም እኔም ጌታው አላህ ለአብርሃም ለእኔ ታዛዥ ሁን ወይንም ሙስሊም ሁን ባልኩትም ጊዜ አስታውስ ይላል። ቃለ አስለምቱ ሊረቢ ልዓለሚን አብርሃም ምን አለ? እነሆ ለዓለማቱ ጌታ ለአምላኬ ለአላህ ታዛዥ ሁኛለሁ ሙስሊም ሁኛለሁኝም አለ። መጀመሪያ አምላካችን አላህ ስብሐነሁ ወተዓላ አብርሃምን ሲገለጥለት ጊዜ ያናገረው ቃል ይሄ ነው። እኔ አምላክ አላህ ነኝ፣ ለእኔ ብቻ ታዛዥ ሁን፣ ለእኔ ብቻ ሙስሊም ሁን አለው። አብርሃም ይሄን ተናገረ። እስለምቱ ሊረቢ ልዓለሚን እነሆ ለአንተ ለዓለማቱ ጌታ ለአላህ ታዛዥ ሁኛለሁ ሙስሊም ሁኛለሁኝ አለ። ታዲያ አብርሃም ምን አደረገ ከዚያ በኋላ የሚለውን ቀጥሎ ይነግረናል። አብርሃም ይህንን እምነት ይህን ሃይማኖት ኢስላምን ለትውልዶች ሰበከ። ምን አለ? ወወሳ ቢሃ ኢብራሂሙ በኒህ በዚችም ህግጋት ወይንም በኢስላም ህግ አብርሃም ልጆቹን ተናዘዛቸው ይላል ተከተሉ ብሎ። ወያዕቁብ ያዕቆብም ልክ እንዲሁ ምን አለ? ያ በኒየ ኢነላህ አስጠፋ ለኩም ዲን ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ብቻ መርጦላቸዋል። ወላ ተሙቱነ ኢላ ወአንቱም ሙስሊሙን አደራ እናንተ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። ይኸው አብርሃም ያዕቆብም ለልጆቹ አደራ ሙስሊሞች ሁኑ እያሉ ይሰብኳቸዋል። ታዲያ ከያዕቆብ ልጆች መካከል የትኛው ነው ሙስሊም የነበረው? ሁላቸውም ቃል በቃል እኛ ሙስሊሞች ነን ሲሉ ታያላችሁ። የቱ ጋር ከተባለ እዚያው ውረድ ብሎ ቃለ ስብሓነሁ ወተዓላ ሓኪየን ዐን አብናኢ ያዕቁብ ዐለይሂ ሰላም أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحدا ونحن له مسلمون ያዕቁብ ጣረ ሞት ላይ በሆነ ጊዜ ወይንም ደግሞ ሞት በተጣለበት ጊዜ ሊሞት ባለ ጊዜ ማለት ነው ልጆቹን ሰባሰባቸውና ምን አላቸው ይላል ኩንቱም ሹሃዳ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒሂ ማ ተዕቡዱነ ሚን ባዕዲ
ከእኔ በኋላ ማንን ነው የምትገዙት? ማንን ነው የምታመልኩት ብሎ ጠየቃቸው ይላል። ልጆቹም ምን አሉ? ቃሉ ናዕቡዱ ኢላሃክ የአንተን አምላክ ነው የምንገዛው አሉት። ከዚያስ ወኢላሃ አባኢክ የአባቶችህንም አምላክ የማንን? ኢብራሂም ወኢስማዒል ወኢስሐቅ የአብርሃምን የኢስማዒልን የኢስሐቅን አምላክ ነው የምናመልከው አሉት። ያ አምላክ ስንት ነው? ኢላሃን ዋሂድ አሉ የያዕቁብ ልጆች፣ አንድ አምላክ ብቻ የሆነ አንድም ሶስትም አላሉትም፣ ለአንድ አምላክ ብቻ ነው ብለው ገለጹት። ወነሕኑ ለሁ ሙስሊሙን እኛ ለእርሱ ለዚያ ለአንዱ አምላክ ብቻ ታዛዦች ሙስሊሞች ነንም አሉ ይላል። ያሰላም ማን እንደሚያመልኩ ገለጹ። ያም መንገድ የአባቶቻቸው መንገድ እንደሆነ የአብርሃም የኢስሐቅ የያዕቁብ የእስማኤል መንገድ እንደሆነ ገለጹ። ከዚያም ለዚያ ለአንዱ አምላክ ብቻኛ ታዛዦች ተገዦች ነን ብለው ተናገሩ። እሺ ከያዕቁብ ልጆች ማን ነበር የተመረጠለት? ዮሴፍ። ዮሴፍ ታዲያ ሃይማኖቱን ገልጿል ወይ? አዎ ገልጿል። ምንድን ነው ይብሏል? ቃል በቃል እኔ ሙስሊም ነው ይብሏል። የቱ ጋር ከተባለ ሱራ ዮሴፍ የዮሴፍ ምዕራፍ የሚል አለ በቁርአን ላይ። በዚያ ላይ ምን ይላል? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል አሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን። ዮሴፍ ምን አለ? አደራ አምላክ ያላህ ሙስሊም አድርገህ ግደለኝ፣ በቀጣዮቹም ከደጋጎቹ አስጠጋኝም አለ ይላል። ከዚያ በኋላ እነ ሙሴ ሁላቸው ነቢያቶችን እነ ሰለሞን ልክ እንዲሁ በአብርሃም ዘመን ከነበረው ሉጥ ዓለይሂ ሰላም ሙስሊም መሆኑን ቃል በቃል መልአኩ ጅብሪል ዓለይሂ ሰላም ይመሰክርለታል። ጅብሪል ሂድና አጥፋ ተብሎ በተላከ ጊዜ ከሚካኤል ጋር ወደ ሰዶም ወይንም ደግሞ ወደ ሉጥ ዓለይሂ ሰላም ህዝቦች ዘንድ እነዚያ ግብረ ሰዶማውያን ዘንድ ምን ብሎ ገለጸው? ሉጥን ፈማ ወጀድና ፊሃ ገይረ በይት ሚነል ሙስሊሚን ከአንድ የሙስሊም ቤተሰብ በስተቀር ሌላ ማንንም እንኳን ታዛዥ አላገኘሁም ነበር ይላል ጅብሪል። የሙስሊም ቤተሰብ ብሎ ገለጸው ቃል በቃል የሙስሊም ቤተሰብ ማንን? ሉጥንና ቤተሰቦች። ከነዚያ መካከል ግን አንዲት አፈንግጣ የወጣች ግብረ ሰዶምን የምታግዝ የሆነች የምታበረታታ የሆነች ሚስት ነበረችው። እርሷን አላህ ስብሐነ ወተዓላ ከሰፋት። ምክንያቱም ባትሰራውም ያንን ነገር በሀሳብ ታግዛቸው ነበር። እንደ አጠቃላይ ግን ሃይማኖት ምን እንደሆነ ገለጸ፣ ሙስሊም ብሎ ገለጸው። ይህን ይመስላል። ሌላ ማን ነው? የሐዋርያቶች ቃል በቃል እኛ ሙስሊሞች ነን ሲሉ ታገኛላችሁ። ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላል? ቃል በቃል ሐዋርያቶች እኛ ሙስሊሞች ነን ይላሉ። እና ይህን ይመስላል። ይህን ጥያቄ ግን ወደ መጽሐፍ ቅዱስ ወይንም ወደ ሌሎች መጽሐፍቶች ወስዳችሁ ብትጠይቁ መልሱን አታገኙለትም። ቦታቸዋለ እርሱም ምንድነው? አምላክ ትክክል የትኛውን ሃይማኖት ነው ለሰው ዘር የደነገገው በነቢያት በኩል የትኛውን ቦታ ላይ እግዚአብሔር ክርስቲያን ሁኑ ብሎ አላዘዘም። ነቢያቶችም ክርስቲያን ሁኑ ብለው አላዘዙም። አንድም ነቢይ እኔ ክርስቲያን ነኝ አላለም። ወይም አንድ የመጽሐፍ ቅዱስ ጸሐፊ አንድ ነቢይ እንዳው ለታሪክ ለነሙና ጠቅሶ አከሌ ነቢይ ክርስቲያን ነበር አላለም። እነዚህን ሁሉ ጥያቄዎች በእስላም ላይ ብታመጧቸው ቁርአን ላይ ሁሉንም መልሱ ታገኛላቸው። አምላክ ቃል በቃል ሙስሊም ሁኑም ብሎ አዟል። ነቢያቶች ቃል በቃል እኛ ሙስሊሞች ነን ብለዋል። ነቢያቶች ትውልዶቻቸውን አደራ ሙስሊም ሁኑ ብለዋል። የቁርአን ተናጋሪ አምላካችን አላህ ስብሐነ ወተዓላ ነቢያቶች አከሌ ነቢይ ሙስሊም ነበር እያለ ቃል በቃል የሚናገር ይህን ይመስላል። ልጆች እና መቀጠል ትችላላችሁ። ሹክረን። እሺ አብዱልከሪም ሁሱ ጥያቄ አለኝ። አንዴ የፎቶዋ ጥያቄ በኋላ እስላማዊ ጥያቄዎች በኋላ። እሺ አሁን ክርስቲያኖች ያስተናግዷቸው። አብዱልከሪም ካለ ቀጥል። እሺ አግዘኝ የሚል አካውንት አግዘኝ ገብተሻል ወይም ገብተሃል? አግዘኝ የሚል አካውንት ሚኪ ይሰማል? ሙልጌታ እንዴ ሰላም ነው? እግዚአብሔር ይመስገን። ጥያቄ አንዴ እሺ የእናንተ ጋር ማለት ነው ስለነ አብርሃም ስለነ ሙሴ የተጻፈው ቁርአን ላይ ያለ? አዎ ስለማሰረ ጠየቁ። አንደኛ ማጀሽ ቁርአን የወረደው ለማን ነው? አውቀ የመጀመሪያውን ጥያቄ ልመልስልክ። ቁርአን ስለነ አብርሃም በደንብ ነው የሚያወራው። መጀመሪያ ነቢያትን በአጠቃላይ እዚህ ላይ እንደምትመለከተው ነቢያትን በአጠቃላይ ለምሳሌ የመጨረሻ ነቢይ መሆናቸው ይናገር። ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይሂ አነሁ ላ ኢላሀ ኢላ አነ ፈዕቡድ። ከአንተ በፊት
እነሆ ከኔ በቀር ሌላ አምላክ የለም ተገዙኝ በማለት የምናወርድለት ቢሆን እንጂ ከመልእክተኛ አንድንም አላክንም በማለት ይናገራል። መልእክተኞች ከዚህ በፊት አንዱን አምላክ እንዲያመልኩ ነቢያት የሚላኩበት አንደኛው ፐርፐዝ የመጀመሪያው ዓላማ ራሱ ይሄ ነው፣ አምላክን እንዲገልጡት ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ ናቸው። አብርሃም ለምሳሌ ሙስሊም እንደነበረ ያስቀምጣል። ለአንዱ አምላክ ታዛዥ እንደነበረ ያስቀምጣል። ስለ አብርሃም፣ ስለነ ሙሴ፣ በአጠቃላይ ስለነ ዳዊት እነዚህም በአጠቃላይ ይዘረዝራል ማለት ነው፣ ኢየሱስን ጨምሮ ማለት ነው። ተርዳያ ለምሳሌ በአሊ ኢምራን ላይ ምዕራፍ 3 ቁጥር 967 ላይ ወማ ካነ ኢብራሂም የሁዲያን ወላ ነስራኒን ወላኪን ካነ ሐኒፈን ሙስሊምን፣ ኢብራሂም ክርስቲያን አልነበረም፣ ነገር ግን ወደ ቀጥተኛው ሃይማኖት ሲይዘ ነበር፣ ሙስሊም ነበር፣ ከአጋሪዎችም አልነበረ። ወማ ካነ ሚነል ሙሽሪኪን እያለ ያስቀምጣል። ስለዚህ ከአጋሪዎች ያልነበረ ነቢያትና ያዕቆብ በአጠቃላይ ማለት ነው አጋሪ አልነበሩም፣ አንዱን አምላክ ነበር ሲያመልኩ የነበሩት እንጂ ይሄ አምላክ አብ ወልድ መንፈስ ቅዱስ ነው ምናምን ብሎ እንደዚህ አምላክን 3 ቦታ አድርገው እንደዚህ አያመልኩም ነበር። አይ ቁርአን፣ እሺ ሌላ ጥያቄ፣ ቁርአን ወረደ ማለት ቀጥታ ወረደ ነው ወይስ ምድር ላይ እንጻፈው? ልክ አምላክ ለምሳሌ እዚህ ጋር አሁን እዚህኛ ያለውን አንቀጽ ላይ ብቻ እያዥ ላሳየክ። እዚህ ጋር ያለው አንቀጽ ላይ ቆየት አለ መሰለህ፣ ወህይ የሚባል ነገር ራእይ የሚባል ነገር አለ። ራእይ መጽሐፍ አይደለም ዱብ የሚለው እሺ፣ መጽሐፍ እንደዛ ሳይሆን ራእይ አለ። ተረዳኛ? ራእይ ለምሳሌ አምላካችን አላህ ሲናገር ይኸው እዚህ ጋር አሁን በምዕራፍ 21 ላይ ላስጠግቼ ላሳየክ። ይኸው እዚህ ጋር አሁን ከአንተ በፊት አለ ከአንተ በፊት እነሆ ከኔ ሌላ አምላክ የለም ተገዙኝ በማለት ወደ እርሱ የምናወርድለት ነቢ ስ ሰለም ብቻ ሳይሆን ወደ የተለያዩ ነቢያት አምላክ መልእክቱን ያወርዳል ወይም ይልካል። ገባ? በመልአክ በኩል በተለያየ መልኩ ማለት ነው። ያ ራእዩ ይጻፋል ነው፣ ሌላ አዲስ ነገር የለውም። ኢየሱስም እንደዛ ይቀበል እንደነበረ አንተ መጽሐፍ ላይ አለ ታውቃለህ። ከአምላክ የተቀበለው መልእክት እንዳለ ላሳይክ። ለምሳሌ ኢየሱስ ከአምላክ ይቀበል ነበረ። ለምሳሌ ቆይ ይኸው እዚህ ጋር ዮሐንስ ወንጌል ምዕራፍ 7 ላይ ዮሐንስ ወንጌል ምዕራፍ 7 ቁጥር 16 ላይ እንደውም አሁኑ በባሉ ሁኔታ አይሁድ ይህ ሰው ሳይማር መጽሐፍት እንዴት ያውቃላሉ? ኢየሱስ ምን አለ? ስለዚህ እንዲህ መለሰ እንዲህ ማለት ትምህርቴስ ከላከኝ ነው እንጂ ከኔ አይደለም አለ። እኔ ማስተምረው ትምህርት ከኔ ሳይሆን ከላከኝ ነው አለ። ዮሐንስ ወንጌል ምዕራፍ 12 ቆይ በዚህ አንደኛው ስልክ ልክፈትልክ። ዮሐንስ ወንጌል ምዕራፍ 12 ላይ አምላክ የላከው አካል የሚናገረውን ነገር እንደሰጠው ይናገራል። ባይዘው ዮሐንስ ወንጌል ምዕራፍ 12 እኛ በኢስላም ኢንጂልን ወንጌል የሚባለው ያ ነው። ወንጌል የሚባለው ባይዘው እሱ ነው። የዚህ ላይ እንደምትመለከተው እኔ ከራሴ ያልተናገርኩም አለ ኢየሱስ የሚናገረው። እኔ ከራሴ ያልተናገርኩም ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኛል። ኢየሱስ እንዲናገር የተሰጠው ትእዛዝ መልእክት አለ። ሰጠኛል የምለውን ሲል አይታል በል ተብሎ የተሰጠው ነገር አለ። ትእዛዝ ተሰጠ። ይህን ተቀብሎ ነው የምለውና የምናገረውን ትእዛዝ ሰጠኛል። ስለዚህ እንዲናገር የተሰጠው ትእዛዝ አለ። ያንን ትምህርት ነው ያንን ነው ራእይ ተብሎ የሚቀመጠው። አሁን ለኢየሱስ ያ ነገር ወረደለት። ለዛ ነው ኢየሱስ ከአምላክ ነው ሰምቼ የምነግራችሁ ብሎ ይናገር ነበር። ራሴ ከአምላክ ሰምቼ ነው የምናገረው የለ ቃል በቃል እንደዚህም ደግሞ ይናገራል። ይኸው እዚህ ጋር ይኸው ነገር ግን አሁን ከእግዚአብሔር የሰማሁት እናንተ ጋር ፕሮፌት ልትገኙ ትፈልጋላችሁ። ይኸው ቆይ ልጨርስልክ። ኢየሱስ ለምሳሌ ከአምላኩ ሰምቶ ነው የሚያስተላልፈው የምለውና የምናገረውን ትእዛዝ ሰጠኛል። ይሄ አሁን ይሄኛውንና ልክ ነቢያቶች በአጠቃላይ ከአምላክ የተቀበሉት ጽሁፍ እሱ ይቀመጣል ነው። ያ ራእይ ይባላል። ያ ከአምላክ የወረደ መልእክት ይባላል። ይህንንም ልክ ቁርአን ስንለው ለነቢይ ሙሐመድ አምላክ የላከላቸውን ያወርድላቸው መመሪያ መጽሐፍ ያንነት የተቀመጠው ግን ይህና በጣም በሚያሳዝን ሁኔታ በክርስትና ግን ያ የለም። ኢየሱስ የተቀበሉት ነገር አለ ይላል፣ ግን ሁለቱም የለም። እሺ አዳምጠኝ። 20 ምናምን ነቢያቶች አሉ አይደል? እናንተ ነብዮች በጣም ብዙ ናቸው አይደለ? እሺ እኔ እንደሰማሁት ከሙስሊም ጓደኞች እንደሰማሁት ከሆነ 20 ምናምን የመጨረሻው መሐመድ እንደሆነ 20 ምናምን እንዳለ እያንዳንዳቸው የራሳቸው መመሪያ ወርዶላቸው ነበር። አምላክ በየክፍለ ዘመኑ ነቢያቶች በየክፍለ ዘመኑ አምላክ ራእይ ያወርድላቸው ነበረ። ያውም በቋንቋቸው አምላካችን አላህ ሲናገር በየቋንቋቸው ይልክላቸው ነበር። ለምሳሌ አሁን አብርሃም ለምሳሌ አሁን እኛ የያዝነው መጽሐፍ የትኛውንም አያውቀው። ለምሳሌ አሁን መጽሐፍ ቅዱስን ብትል የትኛውንም መጽሐፍ እሱ ሳይኖር እነዚህ መጽሐፍቶች ሳይኖር በፊት የነበረ ነው። ታዲያ እሱ መመሪያ በሱ ዘመን ያሉ ሰዎች መመሪያ አልነበራቸው ማለት ነው? አይደለም፣ መመሪያ ነበራቸው። ሁሉም አካላት በየክፍለ ዘመናቸው መመሪያ አላቸው። በኢየሱስ ጊዜ ወንጌል ምን ነው ልካው ቅድም ያሳየው ላይ ሰምቶ ያስተላልፈው መመሪያ አለው። አለቀ። ይሄ ቁርአን ማለት ደግሞ ለነብይ መሐመድ የተላከ መመሪያ ነው። ምንድነው ጥያቄ እዚህ ላይ? ያ መመሪያውን እንዴት ነው ታዲያ የት ነው ሊኖር የሚችለው? እዚህ ጋር
ያ እያንዳንዳችሁ ቁርአን ለሙሐመድ ብቻ ከወረደለት የና አብርሃም እሱ ጋር እንዴት ሊገባ ቻለ? በጣም አሪፍ ጥያቄ ነው የጠየቀኝ። ሙሐመድ ብቻ ከወረደለት ከሙሐመድ ጀምሮ ወደፊት ነው አይደለም ይሄን ያለበት። ከአንዴ ቅድም ያወራሁትን ቶታሊ በቃ ምንም አላዳመጥከኝም ማለት ነው። አንተ መስማት ትፈልገውን ያዳመጥክ ነው። እንደዛ አታደርግሽ። ከዚህ በኋላ ሰው ሊደክመው ስለሚችል ማለት ነው። ልክ ሲወራ አንተ አቴንሽን ሰጥተህ አድምጥ። እኔ ቅድም ኩስ ነገር አምላክ ከዚህ ቀደም ያሉ ነቢያቶችን መልእክት ይልክላቸው ነበረ አልኩ። ለነቢዩ ቁርአን ለነቢ ሙሐመድ የመጣ መመሪያ ነው። ይሄ መመሪያ ምንድን ነው የሚያደርገው? ወደፊት የሚፈጠረው ይናገራል። ስለ ነቢያት ይተረክልናል። ነቢያት ምን ያደርጉ እንደነበረ፣ ኢየሱስ ማን ነው የሚለውን ነገር ያብራራልናል። ዛሬ እንዴት እንደምንኖር ይነግረናል። የወደፊቱንም ስለ ትንሣኤም አጠቃላይ የሚፈጠረውን ይነግረናል። ይሄ ለእኛ የተወረደ መጽሐፍ ነው። የከዚህ ቀደሞች በየቋንቋቸው ነው። ቁርአን ሲናገር ምዕራፍ 14 ቁጥር 4 ላይ ወማ አርሰልና ሚን ረሱሊን ኢላ ቢሊሳኒ ቀውሚሂ በመልእክት ሲነገር ለከዚህ ቀደም ያሉ ነቢያትንም ልክ ያለው እያለ አንዱ አምላክ ሲነገር በቋንቋቸው ነበር ምልካቸው እያለ ይናገራል። ሜንሽን ሊዘረዝራቸው ይችላል። ዋና ዋናዎችን ሊዘረዝር ይችላል። ዛት እንጂ እነዛ በጣም የረጅም ጊዜ ጋር እኮ ነው ያለው። እኛ ስለነዛ የነዛ መጽሐፍቶች አይደለም እንከተለው ከናካቴው እነዛ መጽሐፍቶች መኖራቸውን ነቢያትን መኖራቸው ነው አምላክ የሚዘረዝርልን። አለቀ። አሁን እኛ ያለ ነው በዚህ በሰሩባቸው ታምናላችሁ? አሁን እነሱ ከዚህ ቀደም መልእክት አሁን ኢየሱስ ተቀበልኩኝ ሲያልሰማም አሁን ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ የምለውና የምናገረውን ትእዛዝ ሰጠኛል። ችግሩ አሁን ከእናንተ ከክርስቲያኖች ከኛ ጋር ምንድን ነው የሚለያችሁ ካልከኝ ከእናንተ ጋር የሚለየን እናንተ ማለት ነው ነብይና አንዴ ስለ ኢየሱስ የሚያወራውን ደብዳቤ ነው የምትከተሉት። አሁን አንተ ሉቃስ ወንጌል ብለህ ያዝከው ደብዳቤ አሁን የሆነ ሰውዬ ለቴፍሎስ የላከው ደብዳቤ ነው አይታል። የከበርክ ቴፍሎስ ወይ ከመጀመሪያው በአይናይቱ ነው ኢየሱስን ሁላ አላዩትም ሁላ ከናካቴው ማለት ነው። ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ልጽፍልህ መልካም ሆኖ ታየኝ ብሎ አንድ ማንነቱ ማይታወቅ ሰው የከበርክ ቴፍሎስ ብሎ የላከው ደብዳቤ ነው። ይሄኛውን ነው ልክ እንደ አምላክ መመሪያ አድርጋችሁ የምትቀበሉት። ስለዚህ ይሄ ነው ልዩነታችን። ተርዳኛ ይሄኛው አሁን ጽሁፍ ሰዎች ስለ ኢየሱስ የጻፉት ጽሁፍ ነው። ኢየሱስ ሄደ መጣ፣ በዚህ ሄድ ነበር፣ እንዲያደርግ ነበር ምናምን እያሉ ሰዎች የራሳቸውን ሀሳብ እንጂ ኢየሱስ ተቀበልኩት ያለው መመሪያ ጽሁፍ የለም። ለምሳሌ የለም፣ አንድም የለም። አሁን ኢየሱስ የሰጠኸኝን ቃል ሰጥቻቸዋለሁ ብሏል። አሁን ለደቀ መዛሙርቱ ሲናገር እንደነበረ እንደ ታሪክ መልኩ ተቀምጧል። ግን የት አለ? የለም። ለምሳሌ ይኸው ለምሳሌ ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁ አለ። ኢየሱስ ከአምላክ የተቀበለውን ቃል እንዳስተላለፈ ነው የሚናገረው። ግን አሁን ላይ የለም። አሁን ላይ የከበርክ ቴፍሎስ የሚል ያለው ለዛ ነው ቁርአን የመጣው። አምላክ አንተን ነገ የሚጠይቅ መመሪያውን ልኮ ስለሆነ ቁርአን የመጣው ለዛ ነው። ያለፉትን የሚናገር ምን የሚል ሁሉም ነገር የሚዘረዝር። ስለዚህ አሁን እናንተ ኢየሱስን እየተከተላችሁ መስሏችሁ ስለ ኢየሱስ የሚያወራ የታሪክ መጽሐፍ ነው የምትከተሉት። ማቴዎስ ወንጌል ብላችሁ የጻፋችሁት ምን ብሎ እንደሚጀምር ታውቃለህ? ላሳይክ። ማቴዎስ ወንጌል ብላችሁ የሰየማችሁት የሚጀምረው ላሳይክ። የዳዊት ልጅ የአብርሃም ልጅ ኢየሱስ ክርስቶስ የትውልድ መጽሐፍ ነው የሚለው። የትውልድ መጽሐፍ ነው። የትውልድ መጽሐፍ አብርሃም ይስሐቅን ወለደ፣ እንትናን ወለደ፣ ከዛ እንደዚህ ተፈጠረ እያለ የትውልድ መጽሐፍ ነው። እኛ የምንላችሁ ምንድነው? ኢየሱስ የዛኔ ከአምላኩ ተቀብሎ እነዚህ መጽሐፍቶች ሳይጻፉ ነበር ሲሰብክ የነበረው። ኢየሱስ ከአምላክ የተቀበልኩኝ እያለ ነበር ሲሰብክ የነበረው። ከአምላክ ሰምቼ ነው የምናገረው እያለ ነበር ሲሰብክ የነበረው። የታለ? ከአምላክ ሰምቼ የሰማሁትን አስተላለፍ ያለው ብሏል። የታለ? ያ የለም፣ የቱም የለም። በጣም በሚያሳዝን ሁኔታ ማለት የለም። አሁን ሙሴን የጻፉት ላላችሁ ስለ ሙሴ አኗኗር አሟሟት ነው የሚያወራው ጠቅላላ ማለት ነው። እሱም የታሪክ መጽሐፍ ነው። ላሳይክ። ይኸው አሁን ዘጸአት ላይ ተመልክተው ሙሴ ጽፎታል ተብሎ የሚገመተው መጽሐፍ እንመልከት። ሙሴ ጽፎ ኦሪት ዘዳግም ምዕራፍ 34 ላይ የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በሞዓብ ምድር ሞተ ይላል። ማን ነው የሚያወራ? በቤተ ፌጎርን ፊት ለፊት በሸለቆ ውስጥ ተቀበረ ይላል። ሙሴ ከሞተ በኋላ ስለ አሟሟቱ ሌሎች ሰዎች ነው የሚጽፉት። ሙሴ በሞተ ጊዜ እድሜው 120 ዓመት ነበር ይላል ሰውየው። እስከ ዛሬ ድረስ ቀብሩን አላገኙትም ሁላ ይላል። ለ30 ቀን አለቀሱለት ይላል። ዘጸአት ላይ ደግሞ ሕፃኑ አደገ ይላል። ወደ ፈርዖን ዘንድ አመጣቸው እያለ ከዛ በዚያ ወራት እንዲሆነ ሙሴ ጎበዝ በሆነ ጊዜ ይላል። ሙሴ ካደገ በኋላ እያለ ይናገራል። ስለ ሙሴ አኗኗር አስተዳደግ ነው የሚያወራው። ሙሴ ባል የለበት ማለት ነው። ዘኍልቍ ምዕራፍ 12 ቁጥር 2 ላይ በእውኑ እግዚአብሔር በሙሴ ብቻ ተናግሯል እንዴ እያለ በእኛስ ደግሞ የተናገረ አይደለምን አሉ እግዚአብሔር ሰማ። ሙሴ በምድር ላይ ካሉ ሰዎች ሁሉ ትሁት ነበረ ምናምን እያለ ሙሴ መልካም ሰው ነበረ እያለ ምናምን እያለ የሆነ ሰውዬ ነው የሚተርከው። ይሄንን ነው ተውራት ብሎ የሚቀበሉት እነዚህ። ኧረ እባካችሁ ይሄ ኦሪትም አይደለም። አንደኛው ስለ ኢየሱስ የሚያወራ የታሪክ ጽሑፍ ነው። ይሄኛው ስለ ሙሴ የሚያወራ የታሪክ ጽሑፍ ነው። ሁለቱም ከአምላክ የተቀበሉት ነገር አሁን በእጅ ላይ የለም። ስለዚህ አምላክ ማለት ነው ብቸኛው ቁርአን ነው።
መጽሐፍ ቅዱስ ልክ አይደለም ነው እያልክ ያለው አንተ? መጽሐፍ ቅዱስ ያሉህ እኮ እንድትቀበለው ብሎ እኮ ነው መጽሐፍ ቅዱስ ያለው። እኔ ግን ከፍቼ እያሳየሁ ነው። እኔ ለምሳሌ የሆነ መጽሐፍ አውጥቼ ከላይ ርዕሱን እኛ ርዕስ አይደለም ለሚያዛችሁት ነው ወይስ ለአንተ አሁን ቆይ አንተ አሁን ሙሴ የጻፈውን መመሪያ ነው መከተል የምትፈልገው? ቢያንስ ኦሪት ሲባል ቢያንስ ከአምላክ የተቀበለው የሚለውን ተወውና ቢያንስ ሙሴ የጻፈውን ነው የምትከተለው። ግን በጣም በሚያሳዝን ሙሴ ሁላ ከሄደ በኋላ የተጻፈ ጽሁፍ ነው ይሄ። እንደምታየው ስለ ሙሴ ትሁትነት ምናምን የሚያወራው ማን እንደሚያወራ ራሱ አይታወቅም። ይኸው ኦሪት ተብሎ ሙሴም በምድር ላይ ካሉት ሰዎች ሁሉ እጅግ ትሁት ነበረ ምናምን እያለ ነው የሚያወራው። እዚህ ጋር የእግዚአብሔር ሙሴ ወደ እኔ ውጣ ምናምን አለው፣ እንደዚህ ሆነ ምናምን። ሙሴ ጎበዝ በሆነ ጊዜ ምናምን ይኸው በዚያን ወራት እንዲሆነ ሙሴ ጎበዝ በሆነ ወደ ወንድሞቹ መጣ ምናምን እያለ ስለ ሙሴ የሚያወራ የታሪክ መጽሐፍ ነው። ይህንን ነው ኦሪት ብለው ይሰይሙልን። ሙሴ ሲሞት ራሱ መቃብሩ እንዲሆነ ምናምን እያለ ያወራል። ሙሴ በሞተ ጊዜ እድሜው 120 ነበረ። አይኑ አልፈዘዘም፣ ጉልበቱ አልደነዘዘም። የእስራኤል ልጆች በሞዓብ ሜዳ 30 ቀን አለቀሱለት። ለሙሴም ያለቀሱለት ለቅሶ ወራት ተፈጸመ ምናምን እያለ አይተሃል። ሌላ ሰው ነው የሚያወራው። ስለዚህ አሁን ይህንን የሙሴ መጽሐፍ አለኝ ብትል ልክ አሁን የሆነ ሀብታም ያልሆነን ሰው ሀብታሙ ብሎ ስም እንደማውጣት ነው። የሆነ ሰው ስሙ ሀብታሙ ስለሆነ ሀብታም ነው ማለት ነው አይደለም። እኛ ያለው ኔትወርዝ ምን ያህል አቅም አለው በጥሬ ሀብትና በገንዘብ በምናምን ምን ያህል አለው የሚለው ነው ቼክ የምናደርገው ገብተን። እዚህ ጋር አንተ መጽሐፍ ቅዱስ ስላልከው ሳይሆን ሙሴ አውርቷል እዛ ውስጥ ላይ ኢየሱስ እዛ ላይ ተናጋሪ ነው ወይ የሚለው ነው ቼክ የምናደርገው። ቼክ ስናደርግ ኦሪትን ጭራሽ ሙሴ አልጻፈውም ጭራሽ ማለት ነው። ስለዚህ አትሸወድ ነው የምንለው እኛ። አትሸወድ ከዚህ አንድ መጽሐፍ ውስጥ ቆይ ምን ብታገኝ የአምላክ ጽሁፍ አይደለም ትላለህ? ለምሳሌ እኔን አሁን ብትጠይቀኝ የሆነ መጽሐፍ በቃ ምንም ሳላነበው ራሱ ይሄ ሳላነበው ማለት ነው የብልግና ነገር ካለበት አልቀበልም። ለምሳሌ ሳላነበው የአምላክ ቃል አይደለም። በቃ የብልግና ነገር ካገኘበት ሳላነበው የአምላክ ቃል አይደለም። የኔ አሁን አንድ ስታንዳርድ ይሄ ነው። አንተ ምን አይነት መስፈርት አለ? የሆነ መጽሐፍ የአምላክ ቃል በጭራሽ ሊሆን አይችልም ይሄ ነገር ካለበት የምትለው ምን አለ? አይ ክፋት ነገር ከጻፈበት ልክ ነው የአምላክ ቃል አይደለም ልትል ትችላለህ። ለምሳሌ ምን አንሳው አንድ እሱ ነው አንተ ያልከው መስኬዳል። አንተ ባልከው መንገድ ነው ያልቀበልማ። ለምሳሌ እግዚአብሔር አሁን ስለ ሴት ልጅ እንትን ጡት ምናምን ጡቷቸው ተሟሸሸ ምናምን ከዛ ለኔም ሆኑ ከዛ በኋላ ደግሞ ማገጡብኝ ምናምን ብሎ ከዛ አንደኛዋ ሄደችብኝ ካለ በኋላ ትላልቅ ብልት ያላቸውን ሰዎች ታይታን ሄደችብኝ እንደዚህ ይላል አምላክ። እሺ አለ መጽሐፍ ላይ አለ ላሳይ ደስ ይላል። ካርድ ኮፒው ላሳይ ወይስ ከዚህ ላሳይ? ኦርቶዶክስ ችግር የለውም። እሺ ከእንትኑ ላሳይክና ከዛ ከፈለክ ያኛውን አሳያለሁ። እሺ እግዚአብሔር አንተ እሺ ላሳይክ አታስብ። እሺ ቁጥሩን ንገረኝ። እስኪ ይታያል። ትንቢተ ሕዝቅኤል ምዕራፍ 23 ትንቢተ ሕዝቅኤል ምዕራፍ 23 ከቁጥር 1 ጀምሮ እስከ 23 ያለውን ድረስ ብታየው አሁን እናንብበው። ይታያል አስክሪኑ? ይታያል። ተመልከቱ። ቁጥር 1 ላይ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ አለ። እንግዲህ የአምላክ ቃል ወደ ሕዝቅኤል እየመጣ ነው። እንግዲህ የእግዚአብሔር ቃል ከዚህ የሰው ልጅ ሆይ አለ እግዚአብሔር የሚናገር የሰው ልጆች የአንዲት እናት ልጆች የሆኑ 2 ሴቶች ነበሩ አለ እግዚአብሔር የሚለው። በግብፅ አመነዘሩ፣ በኮርዳንታቸው አመነዘሩ፣ በዚያም ጡቶቻቸው ሟሸሸዋል፣ በዚያም የድንግልናቸው ጡቶቻቸው እንዳበሱ እያለ እየነገረ ነው። አስበው አምላክ ስለ ሴት ጡት ምናምን ተሟሸሸ እያለ ማለት ነው። ከዛ በኋላ ለእኔም ሆኑ አለ ለእኔም ሆኑ ወንድና ሴት ልጆችን ወለዱ አለ። እነዚህ አካላት ለእሱ ወንድና ሴት ልጆች እንደወለዱ ይናገራል። ከዛ በጣም በሚገርም ሁኔታ ሁለቱ ምን እንትተውት ሄዱ። ቁጥር 8 ላይ በግብፅ የነበረውን ግልሙትናዋን አልተወችም አንደኛዋን ይናገራል። በዚያም በኮርዳቱ ከእርሷ ጋር ተኝተው ነበር ይላል። አንዷ ትሄዳለች። ከዛ የአንደኛው የሄደችበትን ምክንያት ነው ብትመለከተው። ቆይ ዝቅ ብለህ ይኸው ቁጥር 18 አካባቢ ላይ ይኸው ግልሙትናዋን ገለጠች፣ ሀፍረተ ስጋዋን አሳየች። ነፍሴም ከእህቷ እንደተለየች እንዲሁ ነፍሴ ከእርሷ ተለየ ይችላል። ከአንደኛዋ እንደተለየች ከአንደኛዋም ተለየ። ሁለቱ በተመሳሳይ ሰዓት ነው አንድ ላይ ነበረ ለእኔም ሆኖ ያለው። የሄዱበት ምክንያት ሲናገር ቁጥር 20 ላይ ስጋቸው እንደ አህያ ስጋ ዘራቸውም እንደ ፈረስ ዘር የሆነውን እነዚያን ምልመሎች በፍቅር ተከተለቻቸዋል። አስባውን ስጋቸው እንደ አህያ ስጋ ዘራቸው እንደ ፈረስ ዘር እንደ አህያ ብልት ጄኒታልስ ነው የሚለው ባይዘው ሁዝ ጄኒታልስ ላይክ ዞስ ኦፍ ዶንኪስ ነው የሚለው። ስጋቸው እንደ አህያ ስጋ ዘራቸው እንደ ፈረስ ዘር የሆነውን እነዚያ ምልመሎች በፍቅር ተከተለቻቸው ይላል።
አስብ ለእኔ ሆነው ከዛ ማገጡብኝ ትላልቅ ብልት ያላቸው ጋር እያለ ነው እግዚአብሔር። ይሄ በፍጹም ሊሆን አይችልም። ዘራቸው እስኪ ወደ ቁጥር መልስልኝ አንዴ። የፈረስ ዘር እኮ በጣም ብዙ ነው። አይተው ታውቃለህ? ቼክ አድርግ። ወደ ቁጥር አንድ መልስ። ሁለቱም የተመረጠው አደገኛ ነው። የስጋ የተባለውም የአህያ የተባለው በጣም ትልቅ ስለሆነ ዘር የፈረስ የተባለው የፈረስም በጣም ብዙ ነው። የዘር ፈሳሽ እነዛ ምልምሎች አለ እግዚአብሔር። እንደውም የመጽሐፉን ብታየው አገባዎቹ ነው ሁላ የሚለው ገና ሲጀምር ማለት ነው። የሀርድ ኮፒውን ደግሞ ብታየው ይህን የተናገረውን ሕዝቅኤል ነው አይደለ? ሕዝቅኤል የእግዚአብሔር ቃል እንዲህ ወደ እኔ መጣ ብሎ ነው እንጂ ጀመረው። የአምላክ ቃል ወደ እርሱ መጥቶ እኮ ነው እንዲህ ሲል መጣ። እንዲህ ሲል ወደ እኔ መጣ ነው። ገባ? እኔ ያልኩት እኮ አይደለም። ያ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ነው። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። ቆይ ላሳየክ። የእግዚአብሔር ቃል ወደ እኔ እንዲህ ሲል ገባ? የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። አይታል? የእግዚአብሔር ንግግር መጣ ወደ እሱ። እግዚአብሔር ነው የሚናገረው። የሰው ልጅ ሆይ ብሎ ጀመረ። ተረዳኛ? ምንድን ነው የሚለው እነሱ አሁን ክርስቲያኖች? አይ ይሄ ምሳሌ ነው ይለዋል። ይሄ ስለ ሀገር የተነገረ ምሳሌ ነው። የትኛው ስለ ሀገር የሚነገር ምሳሌ ነው? ጡቷ ተዳበሰ ጡቷ ተዳሰሰ የሚባለው የትኛውንስ የሀገር ምሳሌ ነው? አገባዋቸው ትላል የሀገሮችን። ከዛ በኋላ ማገጡብኝ ስትል ትላልቅ ብልት ወዳላቸው ጋር ሄዱ ስላለ ትንሽ ርቋ ላይ ነው። ይሄ እኮ ማንም በቃ እኔ ጭራሽ አይቻልም ይሄንን ምሳሌ ጭራሽ ማለት በሰው ልጅ ታሪክ መድረክ ላይ ሆኖ ወይ ለሰዎች ምሳሌ ሲሰጥ ስለ ሀገር ሲያወራ እናት ሀገር ኢትዮጵያን አገባዋት ከዛ በኋላ ጡቷ እንደዚህ ሆነ ከዛ ትላልቅ ብልት ወዳለ ሄዳ እንደዚህ የትኛውንም ሰው አታገኝም። በዚህ መልኩ ምሳሌ ጭራሽ የለም። ግን ሰማይና ምድርን የፈጠረው አምላክ በዚህ መልኩ ተናገረን የተባለው እዚህ ጋር ተመለከተ። ይኸው በሀርድ ኮፒው ደግሞ ላሳይከው። ትንቢተ ሕዝቅኤል ምዕራፍ 23 ይኸው እኔም አገባዋቸው ይላል። እዚህ ጋር ደግሞ ግልጽ አድርጎ ያስቀምጧል። እኔም አገባዋቸው ይላል። ሁለት ሴቶችን ማለት ነው። ገባ? ከዛ ካገባቸው በኋላ ይኸው ሀላም አመነዘረችብኝ አለ። አንደኛዋ ሄደች። ከዛ ወዳጆቿንም የሚቀርቧትንም አስራውያን በፍቅር ተከተለቻቸው። አንደኛዋ አመነ ሄደች። አንደኛዋ ነው በኋላ ሄደችው። አንደኛዋ በኋላ ሄደች። ከዛ ለዛ ነው እዚህ ጋር ካየኸው ይኸው እዚህ ጋር ካየኸው አንደኛዋ ዘግይታ ሄደችው። መጀመሪያ ይኸው አንደኛዋ እዚህ ጋር ሄደችው። ሀላም ይኸው እዚህ ጋር እንደምታ ሀላም አመነዘረችብኝ አለች። አንደኛዋ ሴት ናት። ገባ? በፍቅር ተከተለ። ሁለተኛዋ ሴት ደግሞ በኋላ ነው የምትሄደው። እዚህ ጋር የምትመለከት ከሆነ ዝሙቷንም ገለጠች። ነፍሴ ከእህቷ እንደተለየች እንዲሁ ነፍሴ ከእርሷ ተለየች። ከአንደኛውም ተለየ፣ አንደኛውም ማገጠችበት። ከዛ ቀጠለ። ለምንድነው ሲባል እዚህ ጋር አካላቸው ይኸው ግልጽ አድርጎ ይናገራል። አካላቸውም እንደ አህዮች አካል የሆነ ዘራቸውም እንደ ፈረስ ዘር የሆነ እነዚያን ተከተለቻቸው፣ ጡቶቻቸውን ዋሸሸ ምናምን እያለ ማለት ነው። አምላክ እኔ በጭራሽ 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 ይህን አይናገርም። በጭራሽ ማለት ነው። በጭራሽ ከፈለክ ሌላም ስታንዳርድ አምጣና ሌላም ደግሞ ከፈለክ ላሳይክ። አንደኛው መስፈርት ይሄ ነው። እሺ ሌላ ልጠይቅ። ቆይ ሁሉጌታ ሌላ ተጨማሪ አንድ ሴትና አንድ ወንድ አንድ ሴትና አንድ ወንድ እሺ ይሰማል? ሙሉጌታ ይሰማል። አሁን የሆነ ሀሳብ ደግሞ ላንሳልክ። አንድ ሴትና አንድ ወንድ ለምሳሌ ያለ ጋብቻ ልጅ ወለዱ እንበል። ይሄ ልጅ ያው ከጋብቻ ውጭ ነው የተወለደው አይደል? በዝሙት ወይም በእናንተ በዚና እንደማለት ነው። ይሄ ልጅ ወደ እግዚአብሔር ጉባኤ አትግባ ቢባል ምንድነው ጥፋቱ? ማለትም ይሄ መከልከል አለበት ብለህ ታምናለህ? ጥፋተኛው ወላጆቹ እንጂ እሱ ነው? ልጁ ምንም ጥፋት ነው ያለ ይኖርበታል ብዬ አላስብም። ምክንያቱም በቤተሰቦቹ ምክንያት ነው እንጂ እሱ ፈልጎም አልመጣም። አዎ ከዛ ደግሞ የእሱ ልጆች ሁላ ቢከለከሉት ጭራሽ የእሱ ልጆች ማለት ነው እሱን ተወውና እንደው ማለት ነው የእሱ የልጅ ልጆቹ ላይ እግዚአብሔር ጉባኤ እንዳገቡ የሚባሉ ፍትህ ነው? ይሄ አይደለም። አሁን ለምሳሌ ገብተዋል። አሁን ሙሉጌታ አንተ የእግዚአብሔር ጉባኤ አትገባም። ለምን? ያንተ አባት እንዲህ አንድ ቀን እንደዚህ ከእንትን የተወለደ እንዲህ ያለ ጋብቻ የተወለደው ስትባል አስበው። የአያት ማለት ነው። እንደዚህ አይነት ህግ አሁን አምላክ ያወጣል ብለህ ታምናለህ? አሁን ይህን እንትን አለበት አላምንበትም። ለምን
ምክንያቱም አንደኛ ልጁ ፈልጎ ራሱ ያደረገው ቢሆን ራሱ ነው መከልከል ያለበትም። የዘመቶች ሴቷ ወይም አባትየው ቢከለከል ያስኬዳል። ልጁ ግን ፈልጎም አልመጣም ወደ ምድር። ኦሪት ዘዳግም በቃ እዚህ ጋር ተመልክቶ ይኸው ኦሪት ዘዳግም ምዕራፍ 23 ላይ ምዕራፍ 23 ቁጥር 2 ላይ ይኸው ዲቃላ ወደ ሲያስጠላ ስሙ ራሱ። እሺ ያው ብቻ የሆነ የተወለደ ወደ እግዚአብሔር ጉባኤ አይግባ አለ። መጀመሪያ አይታል እሱ ወደ እግዚአብሔር ጉባኤ አይግባ አለ። ጭራሽ ቀጥሎ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። እስከ 10 ትውልድ ድረስ 10 ትውልድ 10 ጄኔሬሽን ማለት ነው። 10 ትውልድ ወደ ታች ማለት ነው። አሁን ይሄ አምላክ ሊሆን አይችልም በጭራሽ ማለት ነው። በጭራሽ ያዝ ይሄንን እሺ ሌላ ልጠይቅህ፣ ሌላ እንደ ሀሳብ ላንሳልክ። ለምሳሌ አባት ረክሷል ብለህ ታምናለህ? ያንተ አባት ያው ለዲስሪስፔክት እያደረኩኝ አይደለም። እሺ ለጥያቄው ስለሚረዳ ነው። ያንተ አባት አሁን እናትህን በማግባቱ ደረጃ ይቀንሳል ብለህ ታምናለህ? አስበው አሁን እሱ ያንተ አባት አሁን በቃ በትክክል በጋብቻ በስትክክል እንትን ገባህ። ግን እናትህን በማግባቱ ብቻ መንግስት ሰማያት ደረጃ እንደሚያወጣ ታውቃለህ? ኖርማል አግብቷት በሰርግ በምን ያለ ዜና አግብቷት እንደዛ ሆኖ እንኳን ደረጃውን ያጣል አባት ማለት ነው። ይሄ አምላክ ሊሆን ይችላል። እንደዚህ አይነት ትምህርት ማስረጃ ላሳይቅ። ጉድ ክርስትና በጣም ጉድ ነው። መጽሐፍ ቅዱስ በጣም የመጨረሻ ጉድ ነው። አሁን እዚህ ጋር ላሳይቅ። ራእይ ላይ እንግዲህ ራእይ ምዕራፍ 14 ላይ እንግዲህ ዮሐንስ እንግዲህ በራእይ ያየው ብሎ ነው እንግዲህ ተመልከተ። የቀጣኛውን ዓለም በራእይ እያየ ነው። እዚህ ጋር ብትመለከት ምን ብሎ ይናገራል? አየሁ ማለት እነሆ በጉ በጽዮን ተራራ ቆሞ ነበር፣ በእርሱና ስሙና የአባቱ ስም የተጻፈባቸው ልክ የአብና የወልድ ስም ግንባራቸው የተጻፉ ሰዎች አሉ። በጣም ከባድ ሰዎች ማለት ነው። በዙፋኑ ፊት በአራቱ ምስሎች በሽማግሌ ውስጥ አዲስ ቅኔ ዘምሩ ይላል። አሁን እነዚህ ስለተመረጡ ሰዎች የነገርኩ ነው። በትንሣኤ በጣም በከባዱ ትልቅ ደረጃ የተሰጣቸው ማለት ነው። በምድር ከተዋጁት ከነዚህ ከ44 ሺህ በቀር ቅኔ ሊማር አልተቻለው ማለት እንደውም መንብሬ ናገር ዝቅ ብሎ ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው ይላል። በኩራት ከሰዎች የተመረጡ ናቸው። ለምን እንደተመረጡ ታውቃለህ? ልንገርህ። ቁጥር 5 ላይ የመጀመሪያው ከአፋቸው ውሸት አልተገኘም ይላል። አይዋሹ። የመጀመሪያው ልንገርህ። አሁን ሁለተኛውን የመጀመሪያው ኳሊቲያቸው ተመልከት። ቁጥር 4 ላይ ከሴቶች ጋር ያረከሱ እነዚህ ናቸው ድንግሎች ናቸውና ከመነሻው ሴት የለም እዚህ ውስጥ ላይ ያረከሱ ማለት እኮ ግንኙነት ያላደረጉን ማለት ነው አይደለ? አዎ እንደዛ እንዳትረዳ ቀጥሎ ያለውን አርስተ ነገር አስገባው። ለምን አረከሱ ማለት ቢኮዝ ድንግሎች ናቸውና፣ ቢኮዝ ባለትዳር ናቸው አይደለም እያለ ያለው። ከሴቶች ጋር ያረከሱ እነዚህ ናቸው አላመነዘሩምና አይደለም ድንግሎች ናቸውና። ከመነሻው ሴት የለም እዚህ ውስጥ ላይ። ወንዶቹ ራሱ ይኸው አስቀመጠልኩ እና ፊደል እኮ የመጣችው እኮ ኮዝን ለማመልከት እኮ ነው፣ ምክንያትን ለማመልከት እኮ ነው። ከሴቶች ጋር አረከሱ ነገር ለምን ሲባል እሺ አባት ድንግሎች ናቸው ለማለት ግንኙነት አላደረጉም ነው። ለዛ ነው የተመረጡት። ከዚህ ማን አባታውን እዚህ ዝርዝር ውስጥ አይገባም። በጣም በሚያሳዝን ሁኔታ ማለት ነው። እሺ እናንተ ጋር ማለት ነው። እኛ ጋር ማለት ነው። ሲጀመር ቁጥሩን አላስታውስም። ይሄ የአምላክ ሊሆን አይችልም። አምላክ እንደዚህ እሺ አዳምጠኝ ነው አዳምጠኝ። እሺ አንዴ እሺ ከሚገማ ጭቃ የሰው ልጅ ከሚገማ ጭቃ ፈጠርን ይላል። ከሚገማና ከሚሙለጨለጭ ጥቁር ጭቃ። እሺ አላህ ቃል ነው። አላህ ነው እንደዚህ ያለው። ይህን በቀላሉ ላስረዳክ። አንደኛ እናንተ እኮ ቀላል ነገር እኮ ነው አሁን ያነሳው እኮ በጣም ቀላል ነገር ነው። በጣም ቀላል ነገር ነው። ቀላል እኮ ላሳየክ በጣም በቀላሉ
በመጀመሪያ ደረጃ የሰው ልጅ የተፈጠረው ከአፈር ነው። መጀመሪያ ማለት ከጭቃ ነው የተፈጠረው። ገባ? ከጭቃ ነው የተፈጠረው። አሁን መጽሐፍ ላይ ደጋግሞ በተለያየ መልኩ ነው የሚያስቀምጠው መጽሐፍ። ለምሳሌ ከአፈር ፈጠረው ሊል ይችላል፣ ከጭቃ ፈጠረው ሊል ይችላል፣ ከውሃም ፈጠረው ሊል ይችላል። ምክንያቱም ጭቃ ነው፣ ጭቃ ነው። ለምሳሌ ኢዮብ ላይ ጭቃ እንደሆነ ይናገራል። ዘፍጥረት ላይ አፈር ነው ሊል ይችላል። ምንም አዲስ ነገር የለውም። ያ ጭቃ ሽታ እንዳለው ነው ቁርአን የተቀመጠው። ሌላ አዲስ ነገር ሲቆይ ጭቃ ሽታ ያመጣል እኮ። ይሄ አዲስ ነገር የለውም። ጠረን የለውም እንደ ጭቃ ጠረን አለው እኮ እንጂ ካልሆነ ምናልባት ጭቃ አቡካና አሽተተው እኮ ሽታውን ገለጸ አምላክ። ሽታ ሲቆይ እንደ ሽታው መግለጽ የለበትም እንዴ? ለምሳሌ ሽቶ ይሸታል እኮ ጭቃው ይሸታል ጭቃው እና ሽቶ አይልም እኮ ጭቃ አቡካና አሽተተው እስኪ ገባ? ጭቃ በአንድ ቆይቷል ነው ተቦካ ቆይቷል ነው። አዎ ያ በቃ ያንን አሁን በምን አይነት መልኩ ነው የሚለውን ነገር አሁን አንተ እያልክ ያለው ምንም የሚቀይረው ነገር የለም። ያ ነገር ማለት ነው። ገባህ? የጭቃው ሲቆይ ይሸታል። ሌላ አዲስ ነገር ወይም ሲቆይ አናውቅም ምን አይነት እንደሆነ ማለት ነው። አምላክ ምን እንደተጠቀመ ምን አይነት አፈር እንዴት አይነት ነው የሚለው ነገር በስፋት ያው ከድነት ጋር ምን ያገናኘዋል? እኔ የድነት ሀሳብ ሳመጣ አንተ ደግሞ ለምን ይሸታል ጭቃ ነው የምትለኝ? ከድነት ጋር የተያዘ ጥያቄ አልጠየቅኝም። አሁን ከድነት ጋር አሁን ይሄ ጭቃ ነበረ፣ ከጭቃው ሽታ ነበረው። አሁን ይሄ ታዲያ እኔ ነው ይቀየረኛል ሳይሆን አምላክ እንዴት እንደዚህ ሊል ይችላል ስላልከኝ አዳምጣለህ። አምላክ እንደዚህ ሊል ይችላል ስላልከኝ እናንተ ጋር እንዴት እንደዚህ ለመጠየቅ ነው። ይሄ እኮ ምንም ጥፋት የለውም እኮ። አፈር ሽታ አለው ማለት ጥፋት ነው እንዴ? ያንተ እኮ ስለ ጡት ስለምናምን ነው የሚያወራው። ይሄ ሊገለጽ አይችልም እኮ ነው እያልኩ ያሉት። ስለ ብልት ምናምን ከማውራት ጋር ምን ያገናኘዋል እንዴ? ታዲያ ጭቃ የሚሸተውን ታዲያ ሽቶ ነው የሚለው ይበለ። ይሄ እኮ አምላክ ነገሮችን ግልጽ አድርጎ እንደሚናገር የሚያስቀምጠው እንዴ። በተቃራኒ እንድናገለው እንደ ኤክስፔክት የምታደርገው እንደዚህ ነው ማለት ነው። እንዴ ምን ሆነሃል? ሽታ እኮ አለው እንደውም ኢየሱስ ሰው ልጅ ይበሰብሳሉ ላይ ይላል። አሁን ኢየሱስ ወደ መበስበስ እንዳይመለስ ከሙታን አስነሳ ይላል። እንዲህ ሲገልጸው ኢየሱስ የሚበሰብስ ነው ብሎ ያስቀምጠዋል። አሁን ብስብስ ብሎ ነው የሚጠቅሰውላ ኢየሱስ ፈርነና ወደ አፈርነት ትመለሳለህ ይላል። ብስብስ ነው የሚለው ይበሰብሳል ነው የሚለው። መበስበስ ታውቃለህ? ይሄ ተፈጥሯችን ነው። አምላክ ተፈጥሯችንን ስለገለጸ ስህተት ነው እያለ አይደለም። ግን እኔ ያመጣውልህ ሀሳብ ግን አምላክ ራሱን 2 ሴቶች አግብቶ ከዛ ማገጡብኝ ብሎ ለኛ መናገር እኔ ወንድ ልጅ ራሱ ማለት ነው እንኳን አምላክ አይደለም እሱ ጋር የሚገልጸው እኮ አምላክ እንዳገባ ነው። አገባቸው አለ እኮ ራሱ ነው ያለው። ላሳይቅ እኔም አገባቸው አለ። እሺ ላሳይቅ ሱፉን። አሁን አምላክ እንደዛ ተናግሯል ብለህ እየተከራከርክ ነው። አሁን እንደዛ ሳይሆን አንተ የተረዳበት መንገድ አለ። እኔም እሱን አይቼው አላውቅም። ይበልጥ ብረዳው ይሻላል። ባልተረዳው ተመከራከር። እዛ ሳትሄድ ደግሞ እኔ ልንገርህ፣ እዛ የሚሉህን ነገር ማለት ነው። እዛ ሳትሄድ የሚሉህን ነገር ደግሞ ልንገርህ። ምክንያቱም እኛ ሙስሊሞች በነገራችን ላይ እኛ ሙስሊሞች ሰውን ለእንትን ለማለት አይደለም፣ ሁለቱንም አንግል ነግረንህ አንተ ነው የምትመርጠው። እነሱ ክርስቲያኖች ይህን እንዴት ይፈቱታል ብትለኝ እነግርሃለሁ። የሚሉን ሲሄዱ የሚነግሩ ይሄ ስለ ሀገራት ነው እያወራ ያለው እግዚአብሔር ብሎ ይጀምሩልሃል። መጀመሪያ ማለት ነው ስለ ሀገራት ነው እግዚአብሔር እያወራ ያለው ስለ ሀገራት ነው ብሎ ይነሱልሃል። እንዴት ካልካቸው ሲጀምር ምን ይሉሃል? አይ እዚህ ጋር ለእኔም ሆኑ እያለ ለምሳሌ የሰው ልጅ ሆይ ምናምን ብሎ ኦሆላና ኦሆሊባ ብሎ ይጠቅሳቸዋል። እነዚህ አካላት ደግሞ ማን ናቸው ብሎ ያስቀምጥላል። እዛው ዝቅ ብሎ ሀገራት እንደሆኑ ይጠቅስልሃል። ገባ? ሀገራት ናቸው ብሎ ያስቀምጣል። ችግሩ ምን መሰለክ? ይህንን ወደ ምሳሌ ብትቀይረው ራሱ የአምላክን አምላክን ወደ ብልግናነት ቀይሮታል። ይሄን ምንም የሚፈጥረው ለውጥ የለም። ለምሳሌ አምላክ ስለ ሀገራት እያወራ ነው ብለህ ጡታቸው የድንግልና ጡታቸው ተዳበሰ እያለ የጡት ራሱ መለያየት እንዳለ ራሱ ያወቅኩት እኔ እንሳ ነበር ነው ባይዘው ሲሪየስ በጣም ሲሪየስ ሆኜ ነው የምነግራችሁ። አላውቅም ነበር እኔ። ለምሳሌ ሰው ጠይቄ ነው እዚህ ጋር ግብፅን በዚያም ጡቶቻቸው ማሹ ካለ በኋላ በዚያም የድንግልናቸው ጡቶች ዳበሷል። በቃ ለምን የድንግልና ጡቶች አለ ማለት ጡታቸው ተዳበሰ ምናምን ብሎ የጡት ራሱ እንደሚለያይ አስቀመጠ። ከዛ ቀጠልና አመነዘሩ እያለ ሄደ። ከዛ ትላልቅ ብልት ወዳላቸው ሄዱብኝ እያለ ነው። ይሄ ሀገርን ከመጥቀስ ጋር ምንድን ነው የሚያገናኘው? ሀገርን ስትጠቅስ በዚህ መልኩ ነው። እኔ አምላክ እንደዚህ አያወራም ብዬ ነው ማስቀምጠው። ሺህ ጊዜ ስለ ሀገር ይሁን ስለ ድንጋይ ይሁን ስለ ወፍ ይሁን ምሳሌ አይሁን ምንም የሚፈጥረው ለውጥ የለም።
ስለ ሀገር ሲያወራ እንዲህ የጡት መዳበስ እያለ እንዲ ያወራው ስለ እና አሁን ሀገሪቷ አመነዘሩብኝ ሲል ሌላ ጣዖት ማምለክ ጀመሩ እንደማለት ነው ይለዋል። አመነዘሩብኝ እኮ አይደለም ያለው፣ ትላልቅ እንደ አህያ ብልት ያላቸውና እንደ ፈረስ ዘር ያላቸው ጋር ሄዱ። ይሄ አሁን በጣም መጥፎ አይነት አገላለጽ ማለት ነው። እንዲህ አይልም። በቃ የፈለገ የሚሉ ይሄንን ነው ምሳሌ ነው የሚሉ አንተ ምሳሌ ሲሉ የብልቱ ምሳሌ ምንድን ነው በላቸው፣ የዘር ፈሳሹ ምሳሌ ምንድን ነው በላቸው፣ የድንግል ጡት ተዳበሰ ሲባል ምንድን ነው በላቸው። አምላክስ ምሳሌ ጠፍቶት ነው ወይ ይሄንን ምሳሌ የተጠቀመው በዚህ መልኩ? የሀገራት አሁን ለምሳሌ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ብትወስድ፣ የሳውዲ አረቢያው ክራውን ፕሪንስ መሐመድ ቢን ሰልማን፣ የራሽያው ቭላዲሚር ፑቲን፣ የኢትዮጵያው ራሱ አብይ አህመድ እነዚህ አሁን ይጠቀሙታል መድረክ ላይ ነው ሀገሬ ኢትዮጵያ ብለው ዩናይትድ ስቴትስ አሜሪካ ጡቷ ተመዋሸሽ ምናምን ብልታቸው እንደዚህ በአንድ ቀን ነው የምትባረረው። ምክንያቱም በጣም የወረደ ንግግር እንደመሆኑ ማለት ነው። ስለዚህ ይሄኛውን እንትን በል ተመልከተው። ሌላ ሀሳብ ስላስገባክሽ ሌላ ልጠይቅ፣ ሌላ ደግሞ ላንሳለህ። እግዚአብሔር እርጉዝ ማህፀን ውስጥ ያለውን አካል ቀዳለሁ ብሎ ይናገራል። እርጉዞችን ቀዳለሁ እያለ አስበው። ማህፀን እያለ ያለ በማህፀን ያለ ህፃን ልጅ ላይ ይዝታል ብለህ ታምናለህ? በማህፀን ምናልባት ያ ልጅ ከተወለደ በኋላ ክፉ እንደሚሰራ ስለሚያውቅ የህዝቡን በአጠቃላይ አንድ ልጅ እኮ አንድ ሰው እኮ አይደለም፣ የከተማ ህዝብ በአጠቃላይ ሰዎቹን ገላቸዋለሁ፣ ሴቶችንም ገላለሁ፣ እርጉዛቸውንም ቀዳለሁ። እንደዚህ ማለት ነው። ስቴፕ ባይ ስቴፕ ከግድያ ጋር የተያያዘ ከእውቀት ጋር የተያያዘ ሳይሆን ከግድያ ጋር የተያያዘ። ለምሳሌ ኢትዮጵያ ያሉትን ሰዎች ገላለሁ፣ ወንዶችን ሀገርም ቢሆን ልካውን በገሞራ እንደ ሀገር ማህፀን ላይ ያለ ሰው ነብዩ ዮናስ ሊያድናት አሁን ለምሳሌ የማን ነበር የሚባለው የነብዩ ዮናስ የገሞራ ሰዎች ጋር ማለት ነው፣ ሰዶም ነው ማለት ነው። እነሱ ሰዎች አሁን ባይመለሱ ከጥፋት እንትን ጥፋት አጥፍቶ ነበር አይደል? እንዳለ ከተማው ህዝቡ የነዚህ ጥፋት ተመለሱ ነው። ከተመለሱ ማድረግ አይችልም ሊያደርግስ? አዎ ህጻናቶቹ ምን አጠፉ ነው የሚለው። አሁን ለምሳሌ ሰማሪያ በአምላኳ ላይ አመጻለች፣ በደሏን ትሸክማለች፣ በሰይፍ ይወድቃሉ አለ። ያሉትን በሰይፍ እኮ መግደል ትችላል። ህጻናቶቻቸው ምን አጠፉ? ህጻናቶቻቸውም ይፈጠፈጣሉ አለ። እርጉዞቻቸውም ይቀደዳሉ ይላል። ነፍሰ ጡር ማለት ነው እኮ። ይሄንን እኮ እኛ ማወቅ የምንችለው እንዴት ነው? ፈጣሪ ነው እነዛ ህጻናቶች ተወልደው ምን አይነት ስራ ሊሰሩ እንደሚችሉ ፈጣሪ ያውቃል። ህጻናቶቹ ከእነሱ የባሱ ህጻናት እንደሚሆኑስ በምን ነው የምናውቃቸው? በቃ ሁሉም ነው ማለት ሁሉም ተወልደው ካደጉ በኋላ አንዴ ሁሉም ሰማሪያ ያሉት ሁሉም ከእናት ካበ ሁሉም እነዛ ህጻናቶችም እንደማይሆኑ እና እንደሚሆኑ እንዴ ምን እያልክ ነው እንዴ? ምን ሰው እኮ እንዳስተዳደጉ ምንድን ነው የምታወራው? ሰው እኮ እንዳስተዳደጉ ነው። ለምሳሌ አሁን ኢትዮጵያውያን ለምሳሌ ዛሬ ላይ እንዲህ ያለ ነው ኢትዮጵያውያን የሆነ ችግር አንዴ እዚህ ያለ ነው ኢትዮጵያውያን ለምሳሌ አንድ የአረብ ተረጋጋ። እዚህ ኢትዮጵያ ላይ ያሉ ወጣቶቹ ለምሳሌ አስቸገሩ ማለት ገና የሚወለደው ማህፀን ላይ ያለው አካል ያስቸግራል ማለት ነው። ምን አድርገህ እየገመገምክ ነው አንተ? እሺ ቆይ በራስህ አምላክ አላህ ማለት ነው እነዛ ህጻናቶች አድገው ምን እንደሚያደርጉ ያውቃል። ስለሚወለዱ ስለ እኔ ምን እንደማደርግ ወደፊት አታውቅም። ምክንያት የለም። ያለ ምክንያት ማንም ሰው አይሞትም። ያለ ምክንያት ማለት ነው እኮ ወደፊት ምን እንደሚያጠፉ እግዚአብሔር ያውቃል ነው። ሁሉም ናቸው ወይ ሁሉም ሁሉንም ነው የሚጨርሰው? ይሄ እኮ ዝቶ እኮ ነው እየተናገረ ያለው የሆነ ነገር ያጠፋል ገና ሳይሆን ተወልደው ካደጉ በኋላ ምን አይነት ስራ እንደሚሰሩ አሁን በጭፍን ነው እየመለስክልኝ ያለው ከጨርሳ ጋር ምን አልከ? እየተቆራረጠ ነው ኢትዮጵያ። በጭፍን ነው እየመለስክልኝ ያለው በጭፍን ማለት ነው። ቆራረጣለህ። ታዲያ ቀደም ላይ እንትን በዝሙት የተወለደ በዝሙት የተወለደ ወደ እግዚአብሔር ጉባኤ አይግባ ሲባል ለምን አልመለስክም? ከገባ በኋላ ሰው ይገላል። ለዛ ነው አምላክ እንደዛ ያለው። ለምን እንደዛ ብለህ በደፈን አልመለስክልኝም? ቀደም አምላክ የሚያውቀው ነገር አለ። ከሱ የሚወለዱት 10 ትውልድ ራሱ ጠማማ ሊሆን ይችላል። ለዛ የቅድሙ ላይ እንኳን
ለምን ታዲያ ከዝሙት የተወለደው ልጅ ሲገባ እቃ ይሰብራል ለዛ ነው ብለህ ለምን የደፈና መልስ አሰጠኝም? እና ደግሞ ከሱ የተወለዱትም ደግሞ እስከ 10 ትውልድ ሄደው ቢገቡ